ሁላችሁም እንኳን ደህና መጣችሁ ብያለሁ። ያው ባለፈው የጀመርነው ርዕስ አለ ከዚህ ከመክሊት ጋር ተያይዞ እሱን ነው የምንቀጥለው። ባለፈው አንድ ሶስት አራት ምዕራፎችን አይተናል። አሁን ደግሞ እንደ እግዚአብሔር ፍቃድ ያው ቀጣይ ነጥቦችን እናያለን ማለት ነው። ስለዚህ ቀሪው ሰዓት እንግዲህ እግዚአብሔር ይባርክልን ለማለት ፈልጌ ነው። እኔም የምናገርበትን አንደበት እናንተ ደግሞ የምትሰሙበትን ልቦና ይስጥልን ብለናል። እንቅልፍ ያለው እንቅልፍ ይመጣበት ካለ ያው ነቃ ነቃ ይበል። እኛ ስለማናያቸው እንግዲህ እሺ። አሁን ዛሬ ያሰብነው እንደ እግዚአብሔር ፍቃድ ባለፈው ስለ መክሊት ምንነት በደንብ አይተናል። መክሊት ማለት የእግዚአብሔር ስጦታ እንደሆነና እያንዳንዱ ሁሉም ሰው እንደተሰጠው አምስትም የተሰጠው አለ፣ ሶስትም የተሰጠው አለ፣ አንድም የተሰጠው አለ። ያን አይተን የመክሊት ምንነትን አይተን እያንዳንዱ ነፍስ እንደተሰጠው መለኮታዊ ዘር እንደሆነ ወይም የእግዚአብሔር ጸጋ እንደሆነ ስጦታ እንደሆነ ያን ተሰጦት ደግሞ እንደሚያበዛ ካላበዛ እንደሚጠየቅ እና መክሊት መኖሩን ደግሞ መጽሐፍ ቅዱሳዊ ማስረጃዎች እና አሳማኝ የሆኑ ምሳሌዎችን እንዲገባን አይተናል። መጽሐፍ ቅዱስ ላይም አንድ 6-7 ጥቅሶችን አይተን ከዛ ቀጣይ ደግሞ መክሊት ከመተትና ድግምት ጋር ምን ያገናኘዋል የሚለውን አይተናል። ክፍል አንድ እዛ ላይ ነው የሚያጠነጥነው ማለት ነው። በተለይ መክሊት ሲታሰብ እንደ ጠላት ደግሞ ከኋላ እንደ ጠላት ደግሞ መተትና ድግምት የሚባሉ ስውር የጨለማ ኃይሎች እንዳሉ እነሱ ታርጌት አድርገው እንደሚሰሩና የሰው ልጅ ላይ እንዳይጠቀምበት እንደሚያደርጉ አይተን ነው ያቆምነው። ብዙ መክሊት ያላቸው ለድግምትና ለመተት ተጋላጭ እንደሆኑ መጽሐፍ ቅዱስም 5 የሰጠው አለ፣ 3 የሰጠው አለ፣ 1 የሰጠው አለ። እንግዲህ አንድ ማለት አንዱ ተሰጦት ያንም ሳይሰራበት እንደተሰጠው ሳያቅ ባዶ ሆኖ የተቀመጠና ጸጋውን መክሊቱን ሳያቅ የተቀመጠ ነገር ግን ያ ተቀምጦ በመንፈሳዊ ኃይል ከእግዚአብሔር ጋር ተጠግቶ መጠቀም እያለበት ግን ሰነፍ ሆኖ መክሊቱን ሳያቅ ቀርቶ የጨለማ ኃይል መጥቶ የወሰደበት ነው። እንግዲህ አንድ ማለት ቀበረው ማለት ያው ቀብሮታል፣ አልተጠቀመበትም ማለት ኦልሬዲ የጨለማ ኃይሎች ወስደው አደዝዘው ወስደው እየተጠቀሙበት እንደሆነ ለማሳየት ነው። እንግዲህ አንድ ቀበረው ማለት እያንዳንዱ ሰው ሁሉም መክሊት አለው። አፍ ወደ ምድር ተሰጥቶት እንደተላከ ስለዚህ ያ የሚያስተዳድርበት ደግሞ የራሱ ጸጋ ተሰጥቶታል ማለት ነው። እና ድግምት የሚባለው ከዛ ጋር ተያይዞ የመጣ ነው ማለት ነው። እንግዲህ ድምጼ ይሰማል ብዬ አስባለሁ። ይሰማል አይደል? ይሰማል፣ በደንብ ይሰማል። እሺ። ዛሬ እንግዲህ ወደ የት እንሄዳለን ማለት ነው። መክሊት፣ እድል፣ ስጦታ፣ በረከትና ስኬት በቁጥር ወይም በዚህ በመለኮታዊ ቁጥሮች ስሌት እንሰራቸዋለን ማለት ነው። እንግዲህ ቁጥሮች አይሳሳቱም እና ብዙ ጊዜ ያው የቀመር ተማሪዎች እዚህ ልትኖሩ ትችላላችሁ። እኔ ብዙ ጊዜ ሲከብደኝ አንድ ነገር ያው በቁጥር ስሌት ነው የሚሄደው እና ቁጥሮች አይሳሳቱም ይባላል። እውነት ነው፣ ቁጥሮች አይሳሳቱም። ምክንያቱም ስላሴ አጽናፍ ዓለምን ሲፈጥሩ በስርዓትና በቁጥር ስለሆነ ማለት ነው። እና ቁጥር ማምለክ ማለት ሳይሆን ሚስጥርን መግለጽ ማለት ነው። በቁጥሮቹም ሚስጥሮች ታትመዋል። ስለዚህ መክሊት፣ እድል፣ ስጦታ፣ በረከትና ስኬት የምንላቸው እነዚህ አራት ወደ አምስቱ ስሞች የተያያዙ ናቸው። ግን ብዙ ጊዜ ያው ይምታታብናል። እስኪና እንያቸው የሚለውን ነው። አሁን መክሊት የሚለውን በቀጥታ ስንሰራው 500 ነው የሚመጣው። 500 ማለት እንግዲህ ዜሮ አልቦ ነው።
ምንም ዋጋ የለውም። 5 ቁጥር ነው የሚመጣው። እንግዲህ መክሊት ቀጥታ ሲሰራ በቁጥር ስሌት 5 ይመጣል። 5 እንግዲህ አምስቱ ህዋተ ስሜት በሳይንስ እናውቃለን። ያ ማለት ማሽተት አለ፣ መዳሰስ አለ፣ አንደበት ጋር ተያይዞ፣ ጆሮ ጋር ተያይዞ፣ አይን ጋር ተያይዞ 5ቱ ህዋተ ስሜት የሚባሉት አሉ። ከዛ ደግሞ 5ቱ የቤተ ክርስቲያን ወይም 5ቱ አማደ ሚስጥራት የሚባሉ ደግሞ አሉ። እንደገና ደግሞ 5ቱ ቅንዋተ መስቀል የምንላቸውም አሉ። 5 ቁጥርን ስናስብ ብዙ ሚስጥሮችን እናገኛለን ማለት ነው። ስለዚህ መክሊት አሁን ከነዚህ ጋር ነው የተያያዘው። 5ቱ ስሜት ህዋሳት በ5ቱ ቅንዋተ መስቀል ታትመው በጸጋና በመለኮታዊ እስትንፋስ ታትመው የተዘጋጀ እንደሆነ ያሳያል ማለት ነው። መክሊት እንግዲህ ቁጥሩ 5 ሲመጣ ዝም ብሎ አይደለም የመጣው ማለት ነው። እነዚህ የስጋዊ ማንነታችን ለምሳሌ የ5ቱ ህዋተ ስሜት በእግዚአብሔር ጸጋና በመለኮታዊ እስትንፋስ እንደተታተሙና የሰው ልጅ ጀስት ያን ተጠቅሞ ማብዛት እንደሚችል የተሰጠ ጸጋ ከእግዚአብሔር የተሰጠ ለሰው ልጅ የተሰጠ እንደሆነ መክሊትን ያሳየናል ማለት ነው። እንግዲህ በቁጥር ቀመሩ ማለት ነው። ወደዛ ስንሄድ ማለት ነው። ሌላኛው እድል ነው። አሁን እድልን ደግሞ ስንሰራው 104 ይመጣል። 104 ይመጣና መጨረሻ ላይ 5 ይመጣል። አሁን እድልን ደግሞ እድልና መክሊት አንድ አይነት ቁጥር አላቸው። አንድ አይነት ቁጥር እድልም መክሊትም የመጨረሻ ውጤታቸው ማለት ቶታል ድምራቸው የተለያየ ቢሆንም ሲንጉላሪቲ ወይም የመጨረሻ ቁጥራቸው ግን አንድ ነው፣ 5 ነው የሚመጣው። እድልና መክሊት አንድ አይነት ቁጥር 5 አላቸው። ይህም እድል መክሊትን የሚሸከምበት መሬት መሆኑን ያሳያል። እንግዲህ መክሊት 5 ነው፣ እድልም ጀስት 5 ነው የመጣው። ግን ምን ማለት ነው እንዲገባን መክሊትን የሚሸከምበት መሬትን መሆኑን ያሳያል። ማለት እድል ማለት ጀስት መክሊትን ተሸክሞ እንዲያፈራ የሚያደርግ ሆኖ የተሰጠ ነው ማለት ነው። በቁጥር ቀመራቸው አንድ ቁጥር ነው የመጡት፣ የመጨረሻ ሲንጉላሪቲ ማለት ነው። ሌላኛው ስጦታ ነው። ስጦታ ስንሰራው 469 ይመጣል። መጨረሻ ላይ 1 እና 9 መጥቶ መጨረሻ ሲጠቀለል 1 ይመጣል። እንግዲህ ስጦታ ወደ የት ይወስደናል ማለት ነው? የምንጭና የአንድነት ቁጥር ውስጥ ይወስደናል ማለት ነው። እንግዲህ አንድ ሲንጉላሪቲ ነው። አንድ ወደ አንድ አሃድ ይወስደናል። አንድ ማለት ያው ወደ ምንጩ ይወስደናል። ምንጩ ደግሞ እግዚአብሔር እንደሆነ ያሳየናል ማለት ነው። ሁሉም ነገር ወደ ሲንጉላሪቲ ስንቀይረው የራሳቸው መልእክት አላቸው በቁጥር ስርዓት ውስጥ ማለት ነው። ስለዚህ ስጦታ አንድ መምጣቱ ምንጭና የአንድነት ቁጥር ነው። ስጦታ ቀጥታ ከፈጣሪ ወይም ከእግዚአብሔር የሚመጣ የመጀመሪያ ኃይል ወይም የመጀመሪያ ስጦታ መሆኑ የመጀመሪያ ኃይል መሆኑን ያሳያል ማለት ነው። ለዛ ነው ስጦታ መክሊት የእግዚአብሔር ስጦታ ነው የምንለው። ለዛ ነው እንግዲህ ስጦታ ከእግዚአብሔር የምንሰጠው እንደሆነ ለማሳየት የመጨረሻ ቁጥሩ ሲንጉላሪቲው 1 ነው የሚመጣው። ጠቅልሎ ወደ 1 ይወስደናል ማለት ነው። ሌላኛው በረከት ነው። በረከትን ስንሰራው መጨረሻ ላይ 622 ይመጣና መጨረሻ 10 መጥቶ ወደ 1 ይመጣል ማለት ነው። አሁን በረከት ወደ ምንጩ ወደ 1 የመመለስና የመብዛት ኃይልን ያሳየናል ማለት ነው። እንግዲህ ስጦታም በረከትም ምንድናቸው? የመጨረሻ ውጤታቸው አንድ ነው። መነሻቸው ወደ ምንጩ ነው የሚወስዱን ማለት ነው። ስጦታ በረከት ከእግዚአብሔር እንደሆኑ ከእግዚአብሔር የሚመጡ ኃይሎች እንደሆኑ ጸጋዎች እንደሆኑ ያሳየናል ማለት ነው። ከዛ ስኬት ጋር ስንሰራው ደግሞ 490 ይመጣና 13 መጥቶ 4 ይመጣል። ስኬት የምንለውን ማለት ነው ስንሰራው። እንግዲህ ስኬት ማለት እንግዲህ ቁጥር 4 ሲመጣ የዓለም ማዕዘናትን የመጽናት ቁጥር ያሳየናል ማለት 4 ቁጥር አሁን ምን ያሳየናል ማለት ነው? 4ቱ ባህሪያተ ሥጋን ያሳየናል። እንደገና 4ቱ ማዕዘናትን ያሳየናል ማለት ነው። ስለዚህ ቁጥር 4 ይህን ካሳየን የመጽናት ቁጥር ስኬት መክሊት በምድር ላይ መጽናቱን ያሳያል ማለት ነው። ስኬት መክሊቱ በምድር ላይ መጽናቱን ያሳያል ማለት ነው። ስለዚህ እነዚህ ነገሮች ሁሉ አንድ ላይ የተያያዙ ናቸው። ወደ ግንኙነታቸው ስንመጣ ስጦታ 1 ወደ መክሊት 5 ይቀየራል ማለት ነው። አሁን ስጦታ ከእግዚአብሔር ዘንድ የመጣ ነው። ከዛ
እንደገና ደግሞ መክሊትን የሚሸከም መሬት ነው ካልን እንግዲህ ስኬት ደግሞ በምድር ላይ የምናደርገው በአራቱ ማዕዘናት ወይም አራቱ ባህሪያተ ስጋ ጥረን ግረን ብላ የሚለው ማለት ነው። ጥረ ግረ ብላ የሚለው ቃል በአራቱ ማዕዘን ያ ማለት በአራቱ ባህሪያተ ስጋ ተፈጽሞ የሚሄድ ማለት ነው። የመጨረሻ ውጤት ማለት ነው ስኬት ማለት። ስለዚህ ስጦታንም በረከትንም ተጠቅመን መክሊታችንም ተጠቅመን ስኬት የምናመጣበት ማለት ነው። እነዚህን ሁሉ ስንደምራቸው መጨረሻ ላይ ወደ 7 ይወስዱናል። ወደ 7 ያ ማለት መክሊት፣ እድል፣ ስጦታ፣ በረከትና ስኬትን የመጨረሻ ሲንጉላሪቲ ስንወስዳቸው ወደ 7 ይወስዱናል። ሁሉም ሲደመሩ ፍጹም ወደሆነ ወደ 7 ማህተም ያመጣሉ ማለት ነው። ይሄ እንግዲህ መለኮታዊ እረፍትን ለማሳየት የተቀመጡ ናቸው ማለት ነው። እንግዲህ ተመልከቱ፣ ሁሉም ነገር ተያያዥነት እንዳለው በአጽናፈው ዓለም ሁሉም ነገር ከስሙ ጋር ተያይዞ ተያያዥ ነገር እንዳለው እዚህ ላይ መረዳት ይቻላል ማለት ነው። ስለዚህ መክሊት በዚህ መልክ መግለጽ እንችላለን ማለት ነው እና የቁጥር ስሌቱም ምንም አይነት ስህተት እንደሌለበት ያሳያል። ያ ማለት እንዲገባን ስለተፈለገ ነው ሞር በቁጥር ለማየት የተፈለገው ማለት ነው። ሌላኛው የሰው ልጅ መክሊቱን እንዴት ማወቅ ይቻላል? እንዴት ነው የምናውቀው? አሁን መክሊት ይህን ሁሉ ካወራን እንዴት እንወቀው ወደሚል ጥያቄ እንመጣለን። ብዙ ሰዎች እንዴት እንወቅ የሚለውን ነገር ብዙ ኮሜንት ላይ ምናምን ሳነብ አይቻለሁ፣ እያነበብኩ ነበር እና እንዴት እንወቅ መክሊታችን እንዴት እንወቅ ወደሚለው እንመጣለን። እንግዲህ መክሊት ጥልቅ የሆነ የውስጥ ንቃትና ራስን የመመርመር ልምምድ በማድረግ ነው። ያ ማለት በጸሎት በጾም የፈጣሪን ድምፅ በመስማት በንጹህ ልቦና ጋር ተያይዞ መክሊትን ምን ማድረግ ይቻላል? ማወቅ ይቻላል ማለት ነው። ማወቅ ይቻላል። እንግዲህ አባቶቻችንም የሄዱበት ሚስጥር ነው ይሄ። ለምሳሌ ብዙ ጊዜ አሁን በዚህ በምንኖርበት ዓለም የሰው ልጅ ምን ርቆታል? አሁን ዝምታ የሚባለው ኃይል ርቆታል። በየትም ቦታ ስንወጣ በየትም ቦታ ስንሄድ ጫጫታ ነው ያለው። የሙዚቃ ጫጫታ አለ፣ የፖለቲካ ጫጫታ አለ፣ የጦርነት ጫጫታ አለ፣ የኑሮ ውድነት ጫጫታ አለ፣ የህይወት ስኬት፣ የስራ ማጣት፣ ኤቭሪ ነገር ሁሉ ተያይዞ ምንድነው? ጫጫታ ነው። ይህን ሁሉ ደግሞ መረቡ ፐርፐዝሊ ነው እንደዚህ የሰራው። ፐርፐዝሊ ማለት ነው ቀጥታ። ለምን የሰው ልጅ በዛ አይነት ጫጫታ ውስጥ በአራቱም ማዕዘናት ከተጠለፈ ይሄ የምንኖርበት የውሸቱ ዓለም ሳይሙሌሽን ቲዮሪ የሚለው በሳይንስ ሳይሙሌሽን ቲዮሪ ይባላል። በረቂቁ ዓለም የውሸቱ ዓለም እንደማለት ነው። በውሸት የተሰራ ዓለም ማለት ነው። ሶ ይሄ ቀጥታ የሰው ልጅ ወደ ጫጫታ ውስጥ ከተቆለፈ እኔ ማን ነኝ፣ ለምን መጣው፣ የት ነው የሚሄደው የሚለውን ጥያቄ መጠየቅ አይችልም። ያ ማለት ዝምታ ሲመጣ ነው። ዝምታ ዝም ሲል ጥያቄዎችን መጠየቅ ይችላል። ለምን ተፈጠሩ፣ እኔ ማን ነኝ፣ ለምን ምንድነው እየተካሄደ ያለው እያለ መጠየቅ ይጀምራል። ነገር ግን ይህ ሁሉ ነገር እንዳይፈጠር ጀስት አጀንዳ በአጀንዳ አንዱን አጀንዳ ስንጨርስ ሌላ አጀንዳ ይመጣል። ሶ በአጀንዳ ውስጥ ምን ያደርገናል ማለት ነው? ይወጥረናል። አንዱን ረስተነው ሌላ ደግሞ ይመጣል። ከዛ ሾርት ሚሞሪ እንሆናለን ማለት ነው። ያ ማለት የድሮውን ያለፈውን ነገር ጀስት ረስተን እንደ አዲስ ማለት ነው። አሁን ለምሳሌ የአርሲ ጉዳይ ወገኖቻችን ተነሳ፣ በፊትም ተነሳ፣ ከዛም በፊት ተነስቶ ይታወቃል። አሁንም ይነሳል። ጀስት እዛ የሆነ አጀንዳ ይመጣና ይሄኛው ነገር ምን ይሆናል? ይረሳል። ከዛ ሌላ አጀንዳ ውስጥ እንገባለን ማለት ነው። ሶ ይሄን ሁሉ የሚያደርገው እንግዲህ ጫጫታ ነው። ጫጫታ መፍጠር ማለት ነው። ያ ማለት የሰው ልጅ ዝም እንዳይል ነው። ዝም አለ ማለት ደግሞ ወደ ራሱ ስለሚመለስ ጀስት የተሰጠውን መክሊት ማወቅ፣ መመራመር፣ መጠየቅ ይጀምራል ማለት ነው። ስለዚህ መክሊትን ማወቅ የምንችለው አንዱ መንቃት ስንጀምር፣ ራስን መመርመር ስንል ጀምር፣ ራሴን መመርመር፣ ራሴን ማወቅ እና መንቃት የሚባለው ነገር በተለይ መንቃት የስጋዊ ሳይሆን የነፍስ ንቃት የሚባለውን ማለት ነው። ይሄ ሞቲቬሽናል ስፒከር እንደሚሉት ሳይሆን የነፍስ ንቃት፣ የስጋ ንቃት በነፍስ ንቃት ውስጥ ስላለ ማለት ነው። ነፍስ ስጋን አስተዳደሪ፣ አንቂ፣ ግዢ ተብላን በውስጥ በኩል ስለተፈጠረች ጀስት ነፍስ ሲነቃ ስጋዊ ነገር ሁሉ አብሮ ስለሚነቃ ሶ እዚህ ላይ የሚሰጠው ስልጠና ጀስት ነፍስን እንዴት እናንቃ ነው። ነፍስን በማንቃት ውስጥ ነፍስን በእግዚአብሔር ኃይል በቤተክርስቲያን አስተምሮ በቤተክርስቲያን ሱታፊዎች እንዴት አድርገን ነፍሳችንን እናንቃ ነው። ነፍስን ስናነቃ ስጋዊ ነገር ሁሉ አብሮ ሲነቃ ነው፣ ስለሚነቃ ማለት ነው። ስጋን ብናነቃው ግን ዱባ ነው። ዱባ ደግሞ መርፌ ይቀደዋል አይደል? ሶ ጀስት ትልቅ ቢሆንም ጀስት ትንሽ መከራ ቢመጣበትም ይወድቃል።
ጭንቀታም ነው፣ ፈሪ ነው ስጋ። ነፍሳችን ግን ስትነቃ ከእግዚአብሔር ጋር ስትገናኝ ጀስት መክሊታችን እናውቃለን ማለት ነው። ወደ ራስ መመርመር፣ ወደ ራስ መመለስ፣ መንቃት፣ በጸሎትና በጾም የእግዚአብሔርን ድምፅ በንጹህ ልቦና ማዳመጥ ማለት ነው። ለምሳሌ ሱባኤም ስንገባ የተለያዩ ገዳማትን ብንሄድ እነዚህ አይነት ጥያቄዎችን ስንጠይቅ ነፍስ በራሷ በኩል ትናገራለች። ሌላኛው ልብ በደስታና በሰላም የሚሞላበትን ተግባር በመለየት ማለት ነው። ልብ አለ እንግዲህ አእምሮና ልብ የሚለውን ባለፈው ብዙ ጊዜ አውርተናል። ልብ እንግዲህ በእግዚአብሔር ዘንድ ብቻ የተያዘች ነች። ልብን መጥለፍ አይችልም። እንግዲህ የጨለማ ኃይሉ ልብን መጥለፍ አይችልም፣ መቆጣጠርም አይችልም፣ አቅምም የለውም። መቆጣጠር የሚችለው አእምሮን ነው። ምክንያቱም መጽሐፍ ቅዱስም የሰው ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው። አእምሮ ያለው የሰው ቁጥር ይላል አይደለ? አእምሮ ያለው የሰው ቁጥር እንደሚቆጣጠረው ያሳየናል። ያ ማለት በግንባራቸውና በቀኝ እጃቸው ያደርጋሉ ሲል አእምሮ ግንባር ማለት ነው። አእምሮን ይቆጣጠረዋል፣ ግን ልብን ግን መቆጣጠር አይችልም። ልብን መቆጣጠር ስላልቻለ ነው አሁን ብዙ ረቂቅ ቴክኖሎጂዎችን እየሰራ ያለው። ስካላር ዌቭ የሚባለው ስካላር ዌቭ የሚባል አንድ ቴክኖሎጂ አለ። በእርግጥ ይሄ ከእግዚአብሔር የሰውን ልብ ወይም ፍጥረታን ሁሉ የሚያውቅበት ረቂቅ ጥበብ ነው። ነገር ግን እሱ ያንን ሞዲፋይ አድርጎ ያ ማለት በግል ጀስት በታትኖ በመስራት ወይም ግልብጦሽ አሰራር በሚለው በእንግሊዝኛው ሪቨርስ ኢንጂነሪንግ በሚባለው የሰራው ቴክኖሎጂ አለ። የሰውን ልብ ለማወቅ በሞገድ በፍሪኩዌንሲ የሄደበት ርቀት አለ፣ ግን ማወቅ አይችልም ባይዘወይ። ምክንያቱም በ40,000 ነርቮች ወይም በ40,000 የብርሃን መስመሮች በስላሴ ዙፋን ጋር የተገናኘች ናት ልብ ማለት። ልብን በደስታ በሰላም በሚሞላበት ሰዓት መክሊትን የማወቅ እድሉ ከፍ ይላል ማለት ነው አንድ ሰው። ምክንያቱም ልብ እንግዲህ በሳይንስም ልብ ደና ደም በረጨች ቁጥር ሰውነታችን ደና ይሆናል ይላል አይደል? ደም የምትረጨው ልብ ናት። ስለዚህ ልብ ጋር በደንብ ጥሩ የሆነ ደስታ ካለ፣ ንጹህ የሆነ ደም ስትረጭ ደስታ ይኖራል፣ ፍቅር ይኖራል፣ መቻቻል ይኖራል። እነዚህ ጥሩ የሆኑ ስሜቶች ይኖራሉ ማለት። በዛ ሰዓት ወደ ራሳችን ስለምንመለስ መክሊታችን ምንድነው የሚለውን ነገር በልብ በኩል ማወቅ ይቻላል ማለት። ልባችን በደስታና በሰላም ሲሞላ ማለት ነው። ሌላኛው በልጅነት ጊዜ የሚታዩ ዝንባሌዎችን በማስታወስ ነው። ለምሳሌ ህፃን እያለን ብዙ ጊዜ ምንድን ነበረ እንደው ደስ የሚለን? ህፃን ሆነን እየተጫወትን እያለ ምን ነገር ነበረ ደስ የሚለን? ምን ነገር ነበረ ከህፃናት ጋር የምንጫወተው ጨዋታችን? ያን ነገር በማስታወስ ምን ማወቅ ይቻላል ማለት ነው? መክሊታችን ማወቅ ይቻላል። ይሄ አንዱ መንገድ ነው ማለት ነው። ስለዚህ ወደ ጥንት ወደ ልጅነታችሁ መመለስ ያስፈልጋል ማለት ነው። ሌላኛው መንፈሳዊ አባቶችና ጥበበኛ ሰዎችን ማማከር ነው። እንግዲህ በዚህ አሰራር እንግዲህ በቀደምት ሊቃውንት መሰረት መንፈሳዊ አባቶች አሉ፣ ጥበበኛ ሰዎችም አሉ። እንግዲህ ጥበብ ሲባል እርኩስ ጥበብ አለ፣ መንፈሳዊ ጥበብ አለ። ልክ ብርሃን አለ፣ ጨለማ አለ እንደምንለው። ምክንያቱም ዓለም ላይ ሁለት ተነጻጻሪ ነገሮች ነው ያሉት። ተመልክታችሁ ከሆነ ውሸት አለ፣ እውነት አለ፣ ንጹህ አለ፣ እርኩስ አለ፣ ጨለማ አለ፣ ብርሃን አለ፣ ጣፋጭ አለ፣ መረር አለ። ኤቭሪ ነገር ሁለት ነው። ይህን ደግሞ ወደ ቴክኖሎጂ ስትወስዱ ባይናሪ ኮድ 0 እና 1 የሚለውን ያመጣዋል ማለት ነው። ሁሉም ነገር በሁለት ነገር ነው የተያዘው ማለት። ስለዚህ ጥበብንም ስናወራ መንፈሳዊ ጥበብ አለ፣ የጨለማ ጥበብም አለ ማለት ነው። ሙሉ በሙሉ ግን እኛ ምንድነው የተሰራብን ብለን ስንጠይቅ በቃ ኤቭሪ ነገሩን ሁሉን ነገር ምን እንድናደርግ ነው? ሁሉ ነገሩ የጨለማ ጥበብ ነው ብለን ለብዙ ዓመት አእምሯችን ላይ ተሰርቶብናል እንዳንቀበል። ለምሳሌ እጽዋትን በጸሎት እንዳንከፍት፣ በጸሎት እንዳንጠቀምባቸው የተሰራብን በጣም ብዙ ነገር አለ። አሁን መቀበል ማንችላቸው ነገሮች ማለት ነው። መንፈሳዊ አባቶችን ደግሞ በዛው ልክ አሁንም አሉ። እነሱንም ማማከር፣ መጠየቅ፣ እንዲያግዙት ማድረግ ከቻለን ይሄ በጥበብም በመንፈሳዊ አባቶች ምሪትም በማማከርም መክሊትን ማወቅ ይቻላል ማለት ነው። ሌላኛው ከራስ ወዳድነት በጸዳ መንገድ ሌሎችን ማገልገል ሲጀመር ማለት ነው። ያው ፍቅር የሚገለጸው ለሌላኛው ሲሰጥ ነው አይደለ? ለሌላ ነው ስንኖር ነው። በተለይ ደስታ ያጡ ሰዎች፣ ብዙ ሰው ሀብት አላቸው፣ ገንዘብ አላቸው፣ ግን ደስታ የላቸው።
ግን ደስታ የሚመጣው በምንድን ነው ሲባል በመስጠት ነው። ባይዘው ደስታ ያጡ ሰዎች መስጠት ሲጀምሩ ደስታ ወደ እነሱ ይመጣል ማለት ነው። ደስታ የሚመጣበት አንዱ ትልቁ መንገድ መስጠት ነው። መስጠት ሲባል ደግሞ ያለንን መስጠት ነው። ገንዘብ መስጠት ሊሆን ይችላል፣ ስጦታ መስጠት ሊሆን ይችላል፣ ጊዜ መስጠት ሊሆን ይችላል፣ ጉልበት መስጠት ሊሆን ይችላል። ያለንን በመስጠት ለሌላኛው በማካፈል ያ ማለት ራስ ወዳድነትን በጸዳ መልኩ ሌሎችን ማገልገል ሲጀመር እንግዲህ መክሊትን የማወቅ ዕድላችን ከፍ ይላል ማለት ነው። ይሄ ነው እንግዲህ ሌላኛው ተደጋጋሚ የሆኑ ህልሞችና የመንፈስ መነሳሳቶችን በመከታተል ማለት ነው። ለምሳሌ ብዙ ጊዜ እንግዲህ እግዚአብሔር አምላክ በህልም ይናገራል፣ አባቶቻችንም ተናግሯል። በህልማችን ተደጋጋሚ የምናያቸው ምንድን ናቸው? ተደጋጋሚ ስናደርግ የምናያቸው ምንድን ናቸው? እነዚህን ደግሞ ብዙ ጊዜ ከተመለከትን እንደዚህ አይነት ነገሮች አሉ። መክሊታችን ከዚህ ጋር ይያያዛል ማለት ነው። እና መክሊትን የምናውቅበት መንገድ አንዱ እነዚህ ህልሞችን በደንብ ተደጋጋሚ የምናያቸው ህልሞች ካሉ ከመክሊት ጋር ይያያዛል። ሌላኛው የመንፈስ መነሳሳቶች ካሉ በህልም ላይ በደንብ በተደጋጋሚ የምናያቸው ነገሮች ካሉ እንግዲህ መክሊትን እየተናገረ ነው ማለት ነው በረቂቁ ዓለም። እነዚህን ነገር ማስተዋል አለብን ማለት ነው። ሌላኛው ከአካባቢውና ከሰዎች የሚመጡ በጎ ምስክርነቶችን በማስተዋል ማለት ነው። ለምሳሌ በምታገለግሉበት ሰዓት፣ ሌላውን በምትረዱበት ሰዓት፣ በምታግዙበት ሰዓት አንተ እኮ እንደዛ አይነት እኮ ስጦታ አለ፣ አንተ እኮ ሰዎችን የመርዳት፣ አንተ ሰዎችን የማሳመን፣ አንተ የተለያዩ ስጦታዎች እንደዛ አይነት ስጦታዎች እያሉ ብዙ ጓደኞቻችንና ሰዎች ይነግሯቸዋል። እነዛ ተደጋጋሚ በሰዎች በጓደኞች በወዳጅ የሚነገሯችሁ ነገሮች ሁሉ ምንድናቸው ማለት ነው? የእናንተ መክሊቶች ናቸው ማለት ነው። ስለዚህ እነዛን መክሊቶች የምናውቅበት አንዱ መንገድ እንግዲህ ከአካባቢ ከወዳጅ ከሰዎች በሚመጡ በጎ ምስክርነቶች በማስተዋል ካወቅናቸው መክሊታችን ማወቅ እንችላለን ማለት ነው። ሌላኛው እንግዲህ በተለይ በዚህ ዘመን እግዚአብሔር የፈቀደው ሌላኛው እግዚአብሔር ሰዎችን እያጽናናበት ያለው በመለኮታዊ ምሪት በቀደምት የሊቃውንት መጽሐፍ መሰረት መክሊትን ማወቅ ይቻላል። ለምሳሌ እኔ አንዳንድ ሰዎችን በዚህ ሰዓት አግዛቸዋለሁ። ይሄ የሚሰራው እንግዲህ በመለኮታዊ ምሪትና በቅዱሱ መንገድ ቀደምት መጽሐፍትን በመጠቀም የሰው ልጅ አሁን ያሉት የሰው ልጆች ወይም የዘመኑ ሰዎች መክሊታቸው ምንድነው እንዴት ይወቁ የሚለውን እኔ አግዛለሁ። ባይዘው ይሄ አንዱ ማገለግልበት መንፈሳዊ አገልግሎት ነው፣ የተሰጠኝ እንዳገለግልም የተሰጠኝ ነው። በዚህ መልክም ማገልገል ይቻላል ማወቅም ይቻላል ማለት ነው። እና ከዚህ ያላችሁ አንዳንድ ያገዝኳችሁ ሰዎች አላችሁ። የታገዛችሁ ያላችሁ ሰዎች ደግሞ ምን አድርጉ? ያንን ነገር ፕሪንት አድርጋችሁ አስቀምጡት። ለምን? ይሄ የቀጣይ ህይወታችሁ መንገድ ነው። የዛሬ 10 ዓመት ያስፈልጋችኋል፣ የዛሬ 20 ዓመትም ያስፈልጋችኋል። ለምን? ይሄ በእግዚአብሔር ንጹህ ፈቃድ የተሰራ የወጣ የእናንተ ማንነት ነው። ስለዚህ ራስን ማወቅ ደግሞ ትልቅ ነገር ነው። ምክንያቱም ራሱን ያላወቀ ሰው እግዚአብሔርን ማያቅ፣ ሃይማኖትን ማያቅ፣ አገሩን ማያቅ፣ ኤቭሪ ነገሩን ማያከብርም ማለት ነው። መጀመሪያ የተሰራብን ነገር ራሳችን እንዳናቅ፣ ራሳችን ካወቅነን ግን ሙሉ ነገራችን ስለምናቅ የተሰጠንንም ስለምናቅ ሃይማኖታችንም አገራችንም እናቃለን፣ መክሊታችንም መጠቀም እንችላለን ማለት ነው። አሁን ሰው በተለይ በዚህ ሰዓት ጭንቀታም፣ ፈሪ፣ ተቀዝባዥ የሆነው በቃ ምንም የሚጨብጠው ነገር ሁሉ በረከት ያጣ። በተለይ ብዙ ሰዓት እንሰራለን፣ በጣም ብዙ ሰዓት 16 ሰዓት እንሰራለን፣ 10 ሰዓት በላይ እንሰራለን። ያ ሁሉ ሰርተን ግን ባዶ ነው። ኪሳችን ጋር አንድ ነገር የለም። ምንድነው የሚወስደው? ዝም ብላችሁ አሁን ብትመለከቱ ምንድነው የሚወስደው? አሁን መክሊት ማወቅና አለማወቅ ጋር እኮ ይገናኛል። ለምሳሌ ወደ ምድር ሲላክ አንድ ሰው ወደ ምድር ሲላክ እኔ ፈጣሪ ብየው አይደለም እግዚአብሔርን የላከኝ፣ በራሱ በጎ ሐሳብና እቅድ ነው ወደ ምድር የመጣሁት። ስመጣ ደግሞ አፍ የሚባል ሰጥቶኛል። አፍ ሲሰጠኝ ደግሞ ጥበብ ሰጥቶኛል፣ መክሊት ሰጥቶኛል፣ ጸጋ ሰጥቶኛል። ብዙ ተባዙ ምድርን ሙላት የሚለው አምላካዊ ቃል አለ። ብዙ ተባዙ ምድርን ሙላት፣ ስለ በጀት ግን አታስቡ ብሏል። ስለምትበሉት
ስለምትጠጡት አትጨነቁ አታስቡ ብሏል። ይሄ ካለ እንግዲህ የተሰጠኝ ነገር አለ ማለት ነው። ወደ ምድር ስመጣ ያን ነገር አለማወቄ እኮ ነው አሁን ምድር በሙሉ መከራ ግፍ የበዛባት ማለት ነው። ስለዚህ ያ ነገር ከሆነ መክሊትን አውቆ መጓዝ ደስ አንደኛ እግዚአብሔርን ከማማረር እንድናለን፣ ሁለተኛ እናስተካክላለን፣ ራሳችን እናውቃለን፣ ህይወታችንም ስኬታማ እንሆናለን ማለት ነው። ስለዚህ ብንለፋ በአጭሩ ወይም በትንሽ ጊዜ ደስ ለውጥ እናገኛለን ማለት ነው። መክሊቱን ያወቀና ያላወቀ ሰው ልዩነቱ ምንድነው ብላችሁ ብትጠይቁ አንድ መክሊቱን አውቆ የሚሰራ ሰው ደስ መንገዶች ሁሉ ምንድናቸው? ቀላል ናቸው። ስኬት በቀላሉ ይመጣል። ይወድቃል፣ ይነሳል። መውደቅ መነሳት ይኖረዋል። ነገር ግን ተስፋ አይቆርጥም። መክሊቱን አውቆ የሚሰራ ሰው ተስፋ አይቆርጥም። መክሊቱን ሳያውቅ የሚሰራ ሰው ግን ተስፋ ይቆርጣል። ለምን? መክሊቱን አውቆ የሚሰራ ሰው ደስ መክሊቱን ስለሚያውቅ እንደገና ደግሞ በዛው ልክ የጨለማ ኃይል ከፍተኛ የሆነ ጦርነት ይከፍቱበታል። መውደቁ አይቀርም። ሲወድቅ ግን ደግሞ ይነሳል። ሲነሳ ደግሞ ደስ ረቂቁ ኃይል ያግዘዋል። ለምን? ኦልሬዲ መክሊቱ ደሙ ጋር አብሮ የታተመ የሥላሴ ማህተም ስላለበት ማለት ነው። ደሙም አብሮ ስለሚነሳ የደም ኃይሉም አብሮ የነፍስ ኃይሉም አብሮ ስለሚነሳ ኦልሬዲ ወደ ምድር ሲመጣ ያ ማህተም አለበት። ያ ማህተም ስላለ ይወድቃል፣ ይነሳል። ግን ጉዞ አድካሚ አይሆንም። ተስፋ የቆረጠም አይሆንም። መክሊቱን ያላወቀ ሰው ግን አንድ ነገር ሞክሮ እዛው ላይ ይወድቃል፣ ተስፋም ይቆርጣል፣ ደስ ወደ አልሆነ ውስጥ ይገባል ማለት ነው። መክሊታችን 5 ነው፣ 3 ነው፣ 1 ነው ወይ የተሰጠው የሚለውን እንደ አቅማችን ተሰጥቶናል። መክሊት ደግሞ ያድጋል። ለምሳሌ አንድ ተሰጥቶን ከሆነ አንዱን በአግባቡ ዘንድ ደስ በአግባቡ ተጠቅመን አበርክተነው ከሆነ አብዝተነው ከሆነ ደስ ወደ 3ኛው እንሄዳለን። አንደኛው የስጋ የነፍስ ከሆነ 3ኛው ላይ ደግሞ የረቂቅ ዕውቀት መገለጥ በተለይ 3 ሲባል የነፍስ እነዚህ 3ቱ የነፍስ ባህሪያትን የያዘ ጀስት ኃይል ወይም መክሊት ይሰጠናል። ወደ 5ኛው ስንሄድ ደግሞ የረቂቅ ዕውቀቶች መገለጥ ማለት ረቂቅ ዕውቀቶችን ምስጢሮችን መገለጥና ለሌሎች መትረፍ የሚባለው ጋር ዞን ይሄዳል ማለት ወደ 5ኛው ስንሄድ ማለት ከአንድ ተነስቶ ወደ 2 ወደ 3 ወደ 5 መሄድ ይቻላል። ነገር ግን አንዱ ተሰጥቶት ጀስት የሚቀብረው ከሆነ ያንም ሳያቅ ደግሞ ጠላት እያሸነፈው ከሆነ ሳይጠቀምበት እንደባዘነ ምድረ እድሜውን እንደጨረሰ ይሄዳል ማለት ነው። ሰውነት ወይም ሰው የሚባለው ሰብ ፍጹም ሲሆን 4ቱ ባህሪያተ ስጋና 3ቱ ባህሪያተ ነፍስ ሲያርፍበት በፍጹምነት ማህተም ነው የታተመው። 4ቱ ባህሪያተ ስጋ በ3ኛው ጀስት የነፍስ በ3ቱም የመንፈሳዊ ማዕከላት አጠናክሮ 4ቱን ባህሪያተ ስጋ ደስ አዳብሮ አብዝቶ ከአንድ ወደ 3 ከ3 ወደ 5 መክሊቱን መጠቀም እግዚአብሔር ይፈቅዳል። ሰጥቶታል፣ ስልጣኑንም ሰጥቶታል። ባይዘው እኛ የቱ ጋር ነው ያለ ነው የሚለውን ነገር አሁንም አውቀን መስራት ያለብን ይመስለኛል። እና ይሄ ለብዙ ዘመናት እንደዚህ አይነት ባለማወቃችን ደስ ጎስቁለናል። እንሰራለን፣ እንጥራለን፣ ግን በረከት የለም። ለብዙ ዓመት እንሰራለን። በተለይ ኢትዮጵያ ውስጥ ሳይሆን ከውጭ ያሉ የኢትዮጵያ ወገኖቻችን ለ18 ሰዓት ለ16 ሰዓት ይሰራሉ። እውነት ለመናገር ግን ያን ሁሉ ሰዓት ለ20 ዓመት ሰርተው ምንድነው ያገኙት ብሎ ሲጠይቁ ወደ ኋላ ሲጠየቅ እኮ ምንም የለም። እውነት ለመናገር ከዚህ ኢትዮጵያ ውጭ ያሉ ሰዎች ጀስት ብዙ ነገር እንደሚያገኙ ያወሩላቸዋል። ግን እነሱ የኖሩ ያሉበትን ደግሞ የሚያውቁት እነሱ ብቻ ናቸው። ያውም ደግሞ ስንት ስቃይና ስንት መከራ አለ፣ ስንት የሞገድ ጦርነት አለ፣ ስንት መውደቅ መነሳት አለ። ባይዘው ያን ሁሉ ተቋቁመው ነው እየኖሩ ያሉት። ያ ሁሉ ልፋት ግን እያለበት ጀስት መክሊታችን ተባስቷል ወይስ አንሷል? ልፋታችን ለውጥ አመጣል ወይስ አላመጣም የሚለውን ወደኋላ ጀስት አስበን 4ቱ ባህሪያተ ስጋ ስላለብን ስጋ ደግሞ ይበላል ይጠጣል፣ ግን ሳይበዛ በመጠን ኑሩ ስለሚል መጠነኛ የሆነ ጀስት ሰርተን ነገ ደግሞ ጉልበት ይክዳል፣ ጤና ይክዳል፣ እድሜ ይክዳል። የሰው ልጅ በቆየ ቁጥር አዲስ መኪና እየቆየ እየሰራ ሲሄድ ዕቃ እንደሚሰብረው ሁሉ የሰው ልጅም ዕቃ ይሰብራል። እየቆየ ሲሄድ ዕቃ ይሰብራል። ዕቃ ሲሰብር ወይም ማንነቴ እየደከመ ሲሄድ በሽታ ሲመጣ ሊያገለግለኝ የሚችለው በወጣትነት ዘመን ወይም ደግሞ ጤነኛ በሆንኩበት ዘመን የሰራሁት
ከዛ ውጭ የትም አይመጣም። ባይዘው የትም አይመጣም። ሶ ዛሬ የሰራሁት በመጠን የሰራሁት ስግብግብነት አይደለም። በመጠን በመክሊቴ የሰራሁት ስራ ነገ ተባርኮ ጉልበት፣ ጤና፣ እድሜ ሲክድ የሚጠብቀኝ እሱ ነው። ከዛ ውጭ መቅዶኒያ ነው የምገባው። መቅዶኒያ ብትመለከቱ ጀስት ወጣትነት ያላቸውን እድሜያቸውን ያልተጠቀሙ፣ መክሊታቸውን ያልተጠቀሙ፣ መወሰን ባለባቸው ሰዓት ያልወሰኑ፣ መንቃት ባለባቸው ሰዓት ያልነቁ ሰዎች ናቸው መቅዶኒያ ላይ የምታገኟቸው። ትምህርት የተማሩ አሉ፣ ልጅም የወለዱ አሉ። በእርግጥ ማግባት ባለባቸው ሰዓት ያላገቡ፣ መወሰን ባለባቸው ሰዓት ያልወሰኑ፣ ጀስት እድሜያቸውን በሙሉ ጀስት ያባከኑ፣ ግን ያን ተርኒንግ ፖይንት በመክሊታቸው ባለመጠቀማቸው ጀስት መቅዶኒያ ላይ የተገኙ ትላልቅ ሰዎች ታገኛላችሁ። ሶ ያ ሁሉ እንድንጠቀም ጀስት ነፃ ፍቃድ የሚባለው ማህተም አለብን። ነፃ ፍቃድ ውሃ እሳት አስቀምጨላለሁ እጅ ጋር የመረጥከው ክተት የሚለው አለ። ያ ነፃ ፍቃድና ምርጫ ደግሞ የፍቅር መገለጫ ስለሆነ አምላክ አስቀምጦታል። ሶ መክሊታችን የምናቅበት መንገድ በዚህ መልክ ነው ማለት ነው። እና መክሊት የሚታወቀው የውጭውን ረብሻ ትቶ የውስጥን መለኮታዊ ኃይል ሲያዳምጡ ነው። በተለይ ነፍስ ወደ ውስጥ ገብታ ራሷን ስታዳምጥ፣ ራሷን ስታይ በተመስጦ በትዕግስት መክሊቷ ይመጣል፣ ይሰጣታል ማለት ነው። ለምሳሌ ቅዱስ ያሬድን ማንሳት እንችላለን። ቅዱስ ያሬድ እንግዲህ ብዙ ጊዜ ተምሯል። ከዛ በኋላ ግን ምንድነው ያለው? በቃ መረረኝ ብሎ ጀስት አልማርም ብሎ ወጣ ሄደ። ከዛ በኋላ አንዲት ዛፍ ላይ ቁጭ አለ። ዛፏ ላይ ቁጭ ብሎ ግን አንዲት ነፍሳት ወደ ራሱ ዝም ሲል ወደ ራሱ ሲመለስ ዛፏ ላይ ቁጭ ብሎ ግን አንዲት ነፍሳት 6 ጊዜ ወድቃ በሰባተኛው ስትነሳ አየ። በዛ ተማረ። ተምሮ ነው እንደገና ይቀጥላል። መውደቅ መነሳት አለ። ግን መውደቅ መነሳት ልፋታችን ግን መክሊታችንን አቀን ነው ወይ የወደቅነን እየተነሳን ያለ ነው የሚለውን ነገር ግን ነዳጃችን እንዳያልቅ፣ ጊዜያችን፣ ጉልበታችን እንዳያልቅ ጥንቃቄ ያስፈልጋል። ይሄ የአንድ ሰው ወይም የአንድ ክርስቲያን ትልቁ ስራው መሆን አለበት ማለት ነው። እና መክሊትን በዚህ መልክ ማወቅ እንችላለን። ሌላ መክሊትን እንዳንጠቀም ምን ፈተናዎች ይመጡበታል ነው። አንድ ክርስቲያን አንድ ሰው እንግዲህ መክሊቱን እንዳይጠቀም ምን አይነት ፈተናዎች ይመጡበታል? ፊቱ ላይ የሚመጡ ማለት አንደኛው የዲጂታል ድንዛዜና ትኩረት የሚሰርቁ ከንቱ መረጃዎች ይመጣሉ። ዲጂታል ድንዛዜው ማለት እንግዲህ ምናልባት በተለይ የነቁ ነፍሳት ናቸው አሁን ይሄ የሚያውቁት። በተለይ ብዙ ጊዜ እኛ ቤት የምናወራው ይሄ ስርዓቱ ዓለሙ የሰው ሰራሽ ዓለሙ ሜትሪክስ የሚባለው መረቡን ማለት ወይም አዲሱ የዓለም ስርዓት ብለን የቁጥርና የምልክት ስርዓት ዓለም ብለን ብዙ ጊዜ የምናወራው የዲጂታል ድንዛዜ ጀስት እድገት መስሎ መጥቶ ግን ብዙ ጉልበታችንን እየሰረቀ እየሰለበን እያደነዘዘን ያለ ትልቁ ጦርነት፣ ረቂቅ የሆነው ጦርነት አሁን ዲጂታል ድንዛዜ ነው። አሁን ደግሞ ዲጂታል ኦቲዝም የሚባል መጥቷል። አሁን በተለይ ህፃናት ላይ ማለት ዲጂታል ኦቲዝም ኢትዮጵያ ውስጥም አለ። ዲጂታል ኦቲዝም ማለት ህፃናት ጀስት ስክሪን ሳያዩ ምግብ አይበሉ፣ በዛ ሱስ ውስጥ መጠመድ፣ ስክሪን ሲያዩ በጣም ደስ ይላቸዋል፣ ትኩረታቸው መወሰድ፣ ትኩረታቸው ስክሪን ላይ መሆን። ይህ ዲጂታል ኦቲዝም ማለት ያ ነው። በቃ አማርኛ ወይም የሆነ ቃል ስትናገሯቸው እነሱ ወይ ገልብጠው ይረዷቸዋል ወይ የሆነ ነገር ይሏቸዋል፣ ሌላ ብዙ አይነት ነገር ይሏቸዋል። ባይዘው አሁን ዲጂታል ኦቲዝም በጣም ከፍተኛ እየተስፋፋ ያለ ህፃናት ላይ በተለይ እየተስፋፋ ያለ ትልቅ በሽታ ነው። ምክንያቱም ገና ከማህፀን ጀምሮ ነው በቫክሲኔሽንም በማዳኒትም እናት ማህፀን ጋር የሚይዟቸው የሚያጠምዷቸው ማለት ነው። ከዛ በኋላ ሲወለዱ ዲጂታል ሱስ ይይዛቸዋል። ከዛ ወደ ትልቁ ስንመጣ ደግሞ እኛ ያለ ሞባይላችን መንቀሳቀስ፣ ያለ ሞባይል ስልክ ሲደምርም ስልኩን ነው የሚያወጣው፣ ሰዓት ለማየም ስልክ ነው የሚያወጣው፣ ኤቭሪ ነገሩን ሁሉ ስልክ ነው አሁን ሆኖ ያለ። ይህ ዲጂታል ድንዛዜ ማለት ትኩረትን የሚሰርቁ ከንቶሮች እንግዲህ ትልቁ ፈተና ነው። አንድ ሰው መክሊቱን እንዳያውቅ ማለት በጣም ትልቁ ፈተና ይሄ ነው። በተለይ ገጠራማ በተን ስልክ የያዙ ሰዎች ወይም ከስልክ የያዙ ስልክ ውጭ የሆኑ ሰዎችን ብትመለከቱ ሚሞሪያቸው ከፍተኛ ነው። ማስታወስ ይችላሉ፣ መቀበል ይችላሉ። በጣም አእምሯቸው ጀስት ትክክል ኦሪጂናል ላይ እንዳለ ነው የሚያሳየው ማለት ነው። ይሄ አንዱ ፈተና። ሌላኛው የሰይጣን ቅዠትና አትችልም የሚል የውሸት ድምጽ በአእምሮ ውስጥ መጫን ማለት በቃ አትችልም፣ አንተ ደካማ ነህ፣ አንተ እኮ ሰው ይጠላል፣ አንተ እኮ ዝም ብለህ እኮ ነው ምንም አትችል ብሎ የራስን እግዚአብሔር የሰጠን የራሳችንን መክሊት
የራስን ስጦታ የራስን ኃይል እንዳንጠቀም ትልቅ ውጊያ አለ በሰውነት ውስጥ፣ በልብ ውስጥ ትልቅ ውጊያ አለ። ወደ ውስጥ እንዳይመለከት ራሱን እንዳያይ አትችልም። አንተ ይህን እንዴት ትጀምራለህ? እንዴት ይህን ትሰራለህ? ምን አቅም ኑሮ፣ ምን ገንዘብ ኑሮ፣ አንተ ከሌላው ሰው በምን ተበልጠ እያለ በውስጥ በኩል የሚረጨው ረቂቅ መርዝ አለ። ይህንን ቅዠት ደስ ማሸነፍ አለብን መክሊታችን ለማወቅ ማለት። የውሸት ድምፅ ስለሆነ በአእምሮ ውስጥ እንዳንጠቀመው አእምሮ ውስጥ ገብቶ ጀስት እኛን እንዳያደነዝዘን በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ይሄ አንዱ ጦርነት ነው። ሌላኛው የዓለም ፍቅርና ገንዘብ ብቻ የሚያሳድድ ስስት ማለት ነው። እንግዲህ ፍቅር ፍጹምነት ነው። እንግዲህ የትኛውን ነገር የሚያሸንፈው ፍቅር ነው። ግን ፍቅር የምንለካበት መንገድ ምንድን ነው? ፍቅር የምንለካበት የሰጠነው እይታ እንዴት ነው እየመዘነ ያለው? ፍቅር የሚባለው የገንዘብ ፍቅር ነው ወይስ ጀስት የሰው ፍቅር፣ ሰዎችን የመርዳት ፍቅር የሚባለው ነው? ዓለምና የዓለም ፍቅርና የገንዘብ በተለይ ገንዘብ እግዚአብሔር አምላክም ተናግሮ ለሁለት ጌቶች መገዛት አይቻልም ሲል እንግዲህ ገንዘብ ጌታ ይላል። አሁን ገንዘብ አምላክን ያህል እኩል ተወዳድሯል፣ ተቀምጧል። አሁን ገንዘብ ከሌለ የለህም፣ ምንም ነገር የለም። ያለ ገንዘብ መንቀሳቀስ አይቻልም። አይደለም እኛ ከተማ ውስጥ ምንኖር የገዳም መነኩሴም ያለ ገንዘብ መንቀሳቀስ አይችልም። የገንዘብን ፍልስፍና ጀስት ከዕቃ ከቁስ ቅይር አንስቶ እዚህ ድረስ አምጦ ወረቀት አድርጎ አሁን ደግሞ ጀስት ወደ ቁጥር ካሽለስ ወይም ደግሞ ገንዘብ አልባ ትውልድ ላይ እንዴት እየከተተ እንዳለ ተመልከቱ። ያም ደግሞ ጀስት ለገንዘብ የምንሰጠውን ፍቅር ምን ያህል እንደጨመረው ማለት ነው። ይሄ የፍቅርና የገንዘብ መወደድና ማሳደድ መክሊታችን እንዳናቅ ያደርጋል ማለት ነው። ገንዘብ ብዙ ጊዜ ቁጥር ነው። ቁጥር አንሊሚትድ ነው፣ እልቆቢስ ነው። ስኬታችንን ፍቅራችንን በገንዘብ የምንለካ ከሆነ ባይዘወይ ልኬት የለውም። በቃ ቁጥር ልኬት ስለሌለው እልቆቢስ ስለሆነ ምንም አይነት ሳቲስፋክሽን አይኖርም። ገንዘብ የምናሳድድ ከሆነ መክሊታችን ጀስት ማወቅ አንችልም። ትልቁ ፈተና ነው ማለት ነው። ገንዘብን በአግባቡ እንጠቀማለን፣ ነገር ግን ገንዘብ ግን ሊገዛን አይችልም። እኔ አውቃለሁ አንድ የሆነ ሰዓት ላይ የመጽሐፍ ቅዱስን አስተምሮ በትክክል ባለመረዳቱ ሀብታም ነበር። ሀብታም ከሆነ በኋላ ምንድነው ያደረገው? ገንዘቡን አመጣ። ይሄ ለጓደኞች ይሄ እኮ ነው አፈር ይብላ፣ ይሄ እኮ ነው እንደዚህ እያደረገን እያለ ብሩን ይጥላል። ከዛ ይጠቀጥቀዋል በእግሩ። ሀብታም ነበር። ግን ከዛ በኋላ ያንን ተደጋጋሚ ገንዘብ ላይ እንደዛ በማድረጉ ከሆነ አመት በኋላ ድሃ ሆነ ተመልሶ ማለት ነው። ለምን? ገንዘብን እንደዛ ጠቅጥቅ አሳድ ማለት እኮ አይደለም። ለገንዘብ እኮ የምትሰጠው ክብር አለ። ባይዘው እግዚአብሔር ስለሰጠ ሀብትነት፣ ጸጋን፣ በረከትን እኮ እግዚአብሔር ነው የሚሰጥ አይደል? ግን የሰጠነውን ነገር በአግባቡ መያዝና መጠቀም ላይ ነው አሁን ትልቁ ነገር እዛ ላይ ነው። ይህ ሰውዬ ገንዘብ አለኝ ብሎ ገንዘብን ካመጣ በኋላ በእግሩ መጠቅጠቅ ነበረበት? አልነበረበት። ግን ገንዘብን አክብሮ ከያዘ በኋላ ገንዘብን እንዴት ነው ፍቅር ልሰራበት የምችለው? እንዴት ነው ቸርነት ማደርግበት? እንዴት ነው ሰዎችን መዳረግ? እንዴት ነው መልካም ነገር ምሰራ? እንዴት ነው ጽድቅ ምሰራበት የሚለውን ነገር ግን ማሰብ ያስፈልጋል። እንዴት ነው ባለጸጋ መሆንበት? ባለ ሀብት ሳይሆን ባለጸጋ መሆንበት እንዴት ነው? ልዩነት ስላለው ባለ ሀብትና ባለጸጋ ልዩነት ስላለው ማለት ነው። ያን ነገር አለማድረግ ራሱ ትልቅ ፈተና። ሌላኛው ትዕቢት ነው። ሁሉን እኔ አውቃለሁ የሚል የመንፈስ መታወር ማለት ነው። ትዕቢት በየትኛውም ዓለም በተለይ በዚህ ሰዓት ጀስት እኔ አውቃለሁ የሚል በጣም ብዙ ሰው ይበዛል። እኔ አውቃለሁ ምንል ከሆነ ደግሞ ጀስት ትዕቢት ስለሚመጣ፣ ትዕቢት ደግሞ የማን እንደሆነ ታውቁታላችሁ። መክሊታችን እንዳናቅ ትልቁ ፈተና አንዱ እኔ አውቃለሁ። ለማዳመጥም ዝግጁ አይደለም፣ ቁጭ ብሎ ለመማርም ዝግጁ አይደለም፣ ትዕግስት የለውም፣ ራሱን ለመቀየርም ትዕግስት የለውም። በዚህ ምክንያት እኔ አውቃለሁ የሚል ትዕቢት ሲመጣ መክሊት ጀስት ትልቅ ፈተና ይሆናል ማለት ነው ለማወቅ። ሌላኛው ሰዎችን የመፍራትና በሰው አስተያየት የመታሰር ደካማነት ማለት ነው። ሰዎችን መፍራት፣ ለምሳሌ እንደዚህ ብልስ እንዲህ ቢለኝስ፣ ከዛም ከተናገረ በኋላ ደግሞ ምን አሉኝ፣ ምን ተሰማቸው ብሎ የሚጨነቅ ሰው አለ። አስተያየት ከሰጠ በኋላ ወይም ሐሳብ ከሰጠ በኋላ ካስተማረም በኋላ አገልግሎታችን ለየትኛው ነው? ባይዘው ለስጋ ነው ወይስ ደስ ለነፍሳችን?
ለስጋም ቢሆን አስተያየት ከሰጠን በኋላ ጀስት መስጠት ያለብንን ነው የሰጠን። ከዛ ውጭ ሰው አለ አላለ ምን ያገበናል? ምን ያስጨንቀናል? ብቻ በህሊና ፍርድ ውስጥ ያደረግነው ነገር መልካም ነው ወይ ነው ጥያቄው። አዎ ከሆነ ጀስት በቃ አለቀ። ነገር ግን አስተያየትም ከሰጠን በኋላ በውስጣችን በኩል የሚመጣ ትልቅ ጦርነት አለ። ለምን ተነገርክ? ለምን ተናገር? እንዴው ይህን ውሎ እንደዚህ ብሎ ተረተውኝ ይሆን ብሎ ጀስት ራሱን እንዲያደክም እንዲያኮስር ከፍተኛ ጦርነት አለበት። ይሄ በሚሆንበት ሰዓት መክሊት ጀስት ራሳችንን እንዳናቅ ያደርገናል። ያ ማለት ብዙ ጊዜ ይህንን ከአይነ ጥላ ጋር ታይታላችሁ። አይነ ጥላ ጀስት ገርግር በሚለው ማለት ነው። እና የመፍራትና በሰው አስተያየት የመታሰብ እንደዚህ ብልሳ ከሌ እንደዚህ ቢለኝስ የሚባል ራሳችን ያለንን ውስጥ ያለንን አቅም መግለጽ ምን ጀምረው ደስ ባለመፍራት በቅንነት የተሰጠንን ነገር ማውጣት ስንጀምር ነው። ከዛ ውጭ ደበቅ ነው። ያ አንዳንዱ ሰውዬ እንደተሰጠው ጀስት ውስጥ ቀበር ነው ማለት ነው። ያ ማለት ደስ እርኩሳን መናፍስ ተጠቀሙበት፣ ወሰዱት ማለት ነው። ሌላኛው ስንፍናና ዛሬ የምሰራውን ለነገ የማስተላለፍ በሽታ ነው። ስንፍና በተለይ በዚህ ሰዓት ጀስት ስጋዊ ድካም የሚባለው ስንፍና። አሁን ሰው ጀስት እንደ ድሮ ሰው ጥሮ ግሮ አይደለም የሚበላው። አንድ ጓደኛዬ ጋር ስናወራ እንደውም ምን ትዝ አለኝ፣ ጥረ ግረ ብላ የሚለው እኮ የእግዚአብሔር ቃል ግን ብላ እኮ የሚለው እኮ ብዙ አይነት ነው አለ። እንዴት ስለው ተኝተህ ብላለ አለ፣ ተጋድመህ ብላለ፣ ተቀምጠህ ብላለ፣ ተኝተህ እንደገና ጥረህ ብላለ አለ፣ ግረህ ብላለ፣ እንደገና ደግሞ አለ ጥረህም ግረህም ብላ የሚባል አለ እንዳለ ሁለቱ የተጨመረበት የሰው ልጅ ጥረህ ግረህ ብላ የሚባል ማለት ተኝቶ የሚበላም አለ። የብላ አይነት የሚባለው ብዙ አይነት ነው ብሎ አንዴ የሆነ ሰዓት ላይ ስናወራ ጓደኛዬ ጋር እርሞኛል ሲገልጽበት ማለት ይሄ በተለይ በዚህ ዘመን የድሮ ሰዎች ጥረው ግረው በላባቸው ለመስራት ነው የሚያስብ። የአሁኑ ግን ደስ አቤቱ ቁጭ ብሎ የሚፈልገው ነገር ምንድነው? በቃ ደስ አቤቱ መጥቶ የሆነ ሰው መጥቶ በቃ እጁንም እንኳን ለመጉረስ ወይም እንጀራ ቆርሶ ለመብላት እንኳን ሳይፈልግ ሰው እንዲያጎርሶ የሚፈልግ ሰው ነው ያለው በዚህ ዘመን። በቃ አንድ ነገር ጀስት ምንም ሳንለፋ እንድናገኝ የሚፈልግ በተለይ ዲጂታል ኦንላይን ጆብስ የሚባሉት አሁን በተለይ ኢትዮጵያ ውስጥ ላይ በጣም እንደ ወረርሽኝ የበዙበት ማለት ይሄ ዲጂታል ኦንላይን ጆብ የሚባሉት በንቃት ድንዛዜ ይልካሉ፣ ጊዜ ይሰልባሉ፣ መለኮታዊ ኃይል ወይም ያንተን ኢነርጂ ይሰልባሉ፣ ብዙ ነገር ግን ያሳጣዋል። ባይዘው ስንፍናን ያስተምራሉ። ቁጭ ብለ ምንም ነገር ሳታረግ እዛው ላይ ቁጭ ብለ ሙሉ ትኩረቱን ወስዶ ያንተን ኃይል ወስዶ ግን የሚሰጠ ግን ትንሽ ነገር ነው። ትንሽ ነገር የሚወስደው ነገር ብዙ፣ የሚሰጥ ነገር ግን ትንሽ። ስንፍና የሚባለው ነገር በተለይ በዚህ ሰዓት በዚህ ዘመን በጣም በከፍተኛ ፍጥነት እየወጣ ያለ፣ እንደገና ደግሞ ዛሬ የሚሰራውን ነገር ነገ እሰራዋለሁ ብሎ ነው ብዙ ሰው የሚያስብ። እኔ ነገ እሰራዋለሁ ብሎ የሚተኛ ሰው አለ። ግን ዛሬ መስራት ይችላል፣ ነገ እሰራዋለሁ ብሎ ይተኛል። ይሄ አንዱ የስንፍና በሽታ ነው። ይሄ የመክሊት አንዱ ፈተና። ሌላኛው ከመክሊቱ ጋር የማይዛመዱ የሥራ መስኮች ውስጥ ተቀብሮ መቅረት ማለት ተቀብሮ በቃ ወይ በትንሽ ደሞዝ ሊሆን ይችላል፣ ወይ በሆነ ይሉኝታ ሊሆን ይችላል። ደስ በሆነ ነገር ግን እዛ ስራ መስክ ውስጥ ቁጭ ብሎ መክሊቱን እንዳይጠቀም ኃይሉን እንዳይፈነቅል ታጥሮ ተወስኖ የሚኖር ሰው አለ። ግን ከዛ በላይ እኮ የተሰጠዋል። ለምሳሌ 5 የተሰጠዋል ወይ 5 ተሰጥቶት ሊሆን ወይ 2 ተሰጥቶት ሊሆን ይችላል። ወይ ደግሞ ለሰዎቹ እንዲቀይር አርያ ሆኖ ተፈጥሮ ሊሆን ይችላል። እሱ የተሰጠው ነገር ሌሎቹን የሥራ ዕድል ፈጥሮ ሌሎቹን እንዲይዝ ለሌሎቹ ጉሮሮ እንዲከፍቱ ነው ተፈጥሮም ሊሆን ይችላል። ነገር ግን እሱ የተጠመደው ወይ በይሉኝታ ሊሆን ይችላል፣ ወይ በሆነ ምክንያት ሊሆን ይችላል። በዛ ምክንያት መቀበሩ በተለይ ዝቅተኛ የሥራ መስኮች ላይ ገብቶ ለብዙ ዘመን መቀበሩ። ለምሳሌ አንዳንድ ሰዎች እኔ እኮ እመክራለሁ፣ ብዙ ሰው አስተምራለሁ፣ ግን ራሴ አልቀየርም ይላሉ። ግን ጓደኞቼ ወይ የመከርኳቸው ግን ይቀየራሉ ይላሉ። ግን እነሱ የሚመክሯቸውን ነገሮች
ወይም ለሌላ የሚመክረውን ነገር ለራሱ እዞ ራሱ ላይ ደግሞ 1 2 እያለ ቢሞክር እርግጠኛ ነኝ ለውጥ ያመጣል። ምክንያቱም 100 እርምጃ የሚጀመረው በአንድ እርምጃ ነው። አሁን አንዱ እርምጃ ምን ያህል ነው እየተረማመድን ያለው? አንዱ እርምጃ ወደ ሁለተኛው፣ ሁለተኛው ወደ ሶስተኛው፣ 3 ወደ 4 እያለ ነው የሚሄደው። አንድ 100 እርምጃ የሚባል ነገር የለም ባይዘው በህይወት ውስጥ። ያንን ሰው ሲመክረው ከተቀየረ እሱ ደግሞ ያን የተቀየረበትን ሐሳብ እዞ ራሱ 1 2 እያለ መሄድ አለበት። አሁን የኛ ምንድነው ደስ 1000 ሐሳቦች እናስባለን ወይ 20 ሐሳቦች እናስባለን ወይ 20 እቅዶችን እናቀዳለን። ግን ከ20 እቅዱ አንዱ የለንበት አንድ አንመታ ተመልሶ ያንን ደግሞ እናቀዳለን። እንደገና ደግሞ ተግባር የለም ዜሮ። ግን 20 ከምናቀድ 3 ከ3ቱ 2 ከሁለቱ አንደኛውን ጀስት ዛሬ መጀመር መስራት፣ አንድ እርምጃ ወደፊት መሄድ ማለት ነው። ያንም ደግሞ ጀስት ምንድነው ብንወድቅም ብነሳም ያ ለስኬትም በጣም ወሳኝ ስለሆነ ማለት ነው። ስለዚህ መክሊታችን የምናውቀው ልክ በዚህ መልክ ነው። ይሄ ራሱ አንዱ ፈተና ትኩረት ማጣት ማለት ነው። 5 እቅዶችን ያቅዳል ግን አንድ አይመጣም። ስለዚህ እነዚህ የሥራ መስኮች የማይዛመዱ ሥራ መስኮች ላይ የምናሳልፈው እድሜያችን የጨረሰ የበዘበዘን አንዱ ይሄ ነው። ይሄ አንዱ የመክሊት ፈተና። ሌላኛው የመክሊት ተቀናቃኞችና ምቀኞች የሚያደርሱት መንፈሳዊ ጥቃት። ይሄ እንግዲህ ያው በተለይ ቅድም ትናንት ባለፈው ያየነው ነው። ድግምት የሚባለው ሰላቢ የሚባለው የሚላክበት ማለት ነው። ጀስት አንድ ሰው መክሊቱን አውቁ መስራት ሲጀምር መራመድ ሲጀምር እነዚህ የጨለማ ኃይሎች እሱን ለማጥቃት ጀስት በር ይከፍታሉ። መክሊት እንግዲህ ይሄ እንግዲህ ምንድነው ብዙ ጊዜ ስላየ ነው ማለት ነው። ስለዚህ እነዚህ የጨለማ ኃይሎችን እንድናጠቃ መክሊታችንን እንድንጠቀም ሌላ ረቂቅ ኃይልም ተሰጥቶናል ባይዘው። ስለዚህ እነዚህ መክሊትን ተጠቅመን ስንሰራ የጨለማ ኃይል እንደሚመጣ ፈተና እንደሚመጣ ማወቅ አለብን። ለምሳሌ መክሊትን ተጠቅመ ስትሰራ ፈተና አለው። ፈተና የሌለው ነገር ደግሞ ውጤት የለው። ስለዚህ ፈተናዎች ይመጣሉ። ግን ፈተናዎቹን እንዴት አድርጌ ነው ማልፍበት በረቂቅ የሚለው ነገር ግን አብሮ ደግሞ ምናስብበት ጉዳይ ነው። የሰው ልጅ ከመክሊቱ አንጻር ሲያገለግል ሲሰራ ተስፋ አይቆርጥም፣ ይቀጥላል፣ ይወድቃል፣ ይነሳል፣ ይቀጥላል። መጨረሻ ላይ የሆነ ሰዓት ላይ ራሱን የሚያገኘው ማለት ነው። ግን ዋናው መክሊቴን አውቄ ግን እየሰራው ነው የሚለው ነው በጣም ትልቁ ነገር። ለምሳሌ እኔ የጥበቃ የሹፌር መሆን እያለብኝ ግን እኔ መምህር ብሆን በመምህር ዓለም ብዙ ሰዓት ብሰራ አይሳካልኝ። ምክንያቱም መክሊቴ አይደለም ማለት ነው። ደስ መምህር ሆኜ ብዙ አመት ባገለግል አንደኛ ገንዘቤ ውጤት አያመጣም፣ ኑሮዬም ውጤት አያመጣም፣ ስኬትም አያመጣም። በዛ ሰዓት ምን አደርጋለሁ? እግዚአብሔርን አማርራለሁ፣ ራሴን አማርራለሁ፣ ራሴን እጠራለሁ፣ ኑሮውን አማርራለሁ፣ እግዚአብሔርንም አማርራለሁ ማለት ነው። ነገር ግን ደስ የተሰጠኝ ሹፌር ከሆነ ሹፌሩን ግን ከልብ ስለምሰራው ወድጄው ስለምሰራው ስኬትም ይኖረዋል። ጥረት ካለ መንፈሳዊ ገዛ ካለውም ጸሎት ከተጨመረበትም ስኬት አለው። በዛ መልክ ውጤታማ መሆን ይችላል ማለት ነው። ስለዚህ መክሊትን እንዳናገኝ ያደረጉብን ፈተናዎች እነዚህ ናቸው ማለት ነው። እንግዲህ ፈተናዎች የሚመጡት የሰውን ንቃት ዝቅ በማድረግ መክሊትን ለማስቀበር ነው የሚመጡት። እንግዲህ በተለይ በዚህ ሰዓት አሁን ድንዛዜው የሰው ልጅ ድንዛዜ ከቀን ቀን እየጨመረ ነው። ድንዛዜው በጨመረ ቁጥር ደግሞ የሰው ልጅ መክሊቱን ለማወቅ ዝቅ ይላል። ኦልሬዲ ይቆለፋል ማለት እኮ ነው። ይቆለፋል። አንድ ድንቅ ድምጽ ያለው ሰው በሱስ ተጠምዶ መዘመር ሲያቆም ማለት ነው። ድምጹ አሪፍ ነው ግን ሱስ ይዘዋል። በዛ ሱስ ተጠምዶ ግን ጀስት ማገልገል ሲያቆም መዘመር ሲያቆም ማለት ነው። እና መክሊታችን እንግዲህ ከዚህ ጋር ይያያዛል ማለት ነው። እና በዚህ መልክ መረዳት አለብን ለማለት ፈልጌ ነው።
ሌላኛው መክሊቱ የተወሰደ ሰው ምን ምን ምልክቶችን ያሳያል ወደሚለው እንሄዳለን። ምክንያቱም በሽተኛ ሰው እንግዲህ ምልክት አለው አይደል? ጤነኛ ሰው ሲሆንና በሽተኛ ሰው ምልክት አለው። ልክ በጤና ሂደን ጤና ጣቢያ ገብተን ምልክቶቹን እንደምንናገረው ማለት ነው። ሶ መክሊት የተወሰደ ሰው ምን ምን ምልክት ያሳያል ወደሚለው እንመጣለን። አንደኛው ከባድ የሆነ የውስጥ ባዶነትና የህይወት ትርጉም ማጣት ማለት ነው። ይህ በተለይ ተስፋ መቁረጥ የሚባለው ማለት ነው። በቃ ለምን ተፈጠርኩ እኔ ምንም የምጠቅም ሰው አይደለሁም ብሎ ለራሱ የሚሰጠው ግምት ዝቅተኛ መሆንና ባዶ የሆነ ስሜት፣ በየቀኑ ባዶ የሆነ ውስጡ ባዶ የሆነ ማለት ነው። ያ ባዶነት የሚመጣው ግን ዝም ብሎ አይደለም፣ የተወሰደበት ነገር አለ ማለት ነው። እንዳይጠቀም የተደረገበት ነገር አለ ማለት ነው። የህይወት ትርጉም ማጣት፣ በቃ ለምንድን ነው የመጣሁት? እኔ ማን ነኝ? ለምን ነው እየኖርኩ ያለሁት? የሚለው የራሱን የህይወት ትርጉም ጀስት የሚያጣ ሰው ማለት ነው። ህይወት እኔ መኖሬ ምንድነው ትርጉሙ ብሎ ማያውቅና ማይጠይቅ ሰው፣ ለምሳሌ በየቀኑ አዳዲስ ነገሮችን ለማወቅ እንኳን ዝግጁ ያልሆነ ደስ እንስሳዊ የሆኑ የሚኖር ማለት ነው። ይነሳል፣ ይተኛል፣ ይበላል፣ ይጠጣል፣ እንደገና ይተኛል። ድግግሞሽ የሆነ ማለት ነው። አዲስ ነገር በየቀኑ አያውቅም፣ አያነብም፣ አይጠይቅም። በቃ ይወጣል፣ ይገባል። እስቲል ደና ስራ ምዞ ራሱ ባዶነት የሚባለው ስሜትም አለ። ባዶነት፣ ገንዘብ አገኛለሁ ግን ባዶ ነኝ ይላል። በረከትም የለም፣ ህይወቱ ትርጉም አጥቷል፣ ደስታ የለውም፣ ብዙ ነገሮች ረቀውታል። ገቢው ግን ከፍ ሊልም ይችላል። ይህ ባዶነት ስሜት ሲመጣ ያ ሰው ከመክሊቱ ውጭ እያገለገለ ነው፣ ወይም ደግሞ ጀስት መክሊቱ መወሰዱን የሚያሳይ ምልክት ነው ማለት ነው። ባዶነት፣ የህይወት ትርጉም ማጣት የሚባሉት። አሁን አንዳንድ ሰዎች ጀስት ይመጣሉ፣ እኔ ጀስት ማገኘው ገንዘብ ብዙ ነው ግን ደስታ የለኝም፣ ህይወት ምን ማለት እንደሆነ ብዙ እየገባኝ አይደለም፣ እወዛገባለሁ፣ ወስናለሁ፣ አፈርሳለሁ፣ እወዛገባለሁ ብለው በጣም ብዙ የሚጠይቁ ሰዎች አሉ። ሰው እነዚህ ነገሮች እንግዲህ ከመክሊት ጋር የሚያያዙ ነገር፣ ምክንያቱም የሚሰራው ስራ፣ የሚውልበት ስራ፣ ብዙ ሰዓት የሚያሳልፍበት ስራ ኦልሬዲ ከመክሊቱ ጋር የተገናኘ አይደለም ማለት ነው። ይሄ አንዱ ምልክት ነው። ሌላኛው ምክንያት የሌለው ጭንቀትና የድብርት መንፈስ ሁልጊዜ መጫን ማለት ነው። ምክንያት የለውም ግን ጭንቀት አለ፣ ድብርት መንፈስ አለ፣ እንደገና ሰውነት መክበድ፣ ትከሻ መክበድ እና ሌሎቹ ማለት ነው አብረው ተያይዞ የሚመጡ። በተለይ በዚህ ሰዓት በቃ የሰው ልጅ ኦልሬዲ በጭንቀት በዓለም ላይ በየትኛውም ብትመለከቱ በየቀኑ መረጃውን በእርግጥ ረሳሁት እንጂ ብዙ ሰዎች በጭንቀት ይሞታሉ። ጭንቀት የሚባለው አእምሮን እስኪያፈነዳ ድረስ ማለት ነው። እስኪያፈነዳ ድረስ ብዙ ሰው ያሳበዳል፣ ራሱን ያስጠፋል ጭንቀት። ምክንያቱም ጭንቀት ሲመጣ እንግዲህ ነፍስ በስጋ ውስጥ እየጮኸች ነው፣ ባዶ ጩኸት። የነፍስ ጩኸት በተለይ በዚህ በጨለመው ረቂቁ ዓለም ስትያዝ ትጮሃለች። ስትጮህ ደግሞ ያ ጭንቀት ይፈጠራል። ፍርሃት የሚባለው ይሄ የድብርት መንፈስ ጋር የተያዘውም እንደዛ ነው። ይደብረኛል፣ ዘሎ ይደብረኛል ይላል አንዳንድ ሰው። አዛ ያን ድብርት ለማስወገድ ወይ ደግሞ ሱስ ይጀምራል፣ ወይ መጠጥ ሱስ ሊጀምር ይችላል፣ ወይ ዝሙት ሱስ ሊጀምር ይችላል፣ ወይ የማጫስ ወይ ደግሞ የጫት እነዚህ ድብርቱን ለመከላከል ሲጀምር ሱስ ውስጥ ይገባል። ሱስ ውስጥ ሲገባ ደግሞ ደሙ ይበከላል። ለምሳሌ ጫት የሚቅም ሰው ጫት በሚቀምበት ሰዓት ኦልሬዲ ጫቱን ይጠይቀዋል። ለምን? ጫት በሚቅምበት ሰዓት ጫት የራሱ የሆነ ደምን የመበከል ኃይል አለ። ደም ሲበከል ደግሞ በዛ ሰዓት ኦልሬዲ ያንን ሰው ይጠይቀዋል ያን ነገር እንዲያገኝ። ያ ማለት ሱስ ሆነ ማለት ነው። ሱስ ያንን ደግሞ ለማስወገድ በጣም ብዙ ሰዓት ይፈጃል። ለምን? ደሙ መጽዳት ስላለበት ማለት ነው። አሁን ሲጋራ ለምን ታጮሳለህ የሚል ሰው አለ። ሲጋራ ማጨስን ሲጋራ የሚያጨስ ቦታ ወይም ጫማ ውስጥ ሆኖ ነው በዛ ውስጥ አልፎ ነው መምከር ወይም ማስተማር የሚያስፈልገው። ቀላል አይደለም፣ እንደምናስበው አይደለም። በተለይ በድግግሞሽ ኃጢአት ውስጥ የምንወድቅ ሰዎች ቀላል አይደለም። የድግግሞሽ ኃጢአት ብዙ ጊዜ ይመጣብናል፣ ያሰራናል። የድግግሞሽ ኃጢአት እንዴት እንደምንፈታው የሆነ ሰዓት ላይ እናየዋለን እንደ እግዚአብሔር ፍቃድ። በቃ የሆነ ሰው ይወድቃል፣ ይነሳል። በዛ ሰዓት እግዚአብሔርን ያማርራል፣ ራሱን ይጠላል፣ እንደገና አይነሳም።
ይወድቃል፣ ይጎሳቆላል። ግን እንደዛ አይደለም። ለምን ወደቅ የሚል ጥያቄ የለም። ለምን ወድቅ አልተነሳም ነው ጥያቄ። እኛ ደግሞ ዛፍ አይደለን፣ ሰው ነን። ሰው ደግሞ ዘላለማዊ ነፍስ ተጭኖበታል። ስለዚህ እንወድቃለን፣ እንነሳለን። በቃ ያ ነው እውነት። ስለዚህ መክሊት እንግዲህ የተወሰደ ምልክቶቹ አንዱ እንግዲህ የድብርት መንፈስ ሰው ለምን ነው የሚደብረኝ የሚል ጥያቄ መጠየቅ አለበት። አሁን ወደ ራሱ መምጣት አለበት። ሌላኛው ቀደም ሲል ያደረጋቸው የነበሩ በጎ ስራዎች ላይ ፍላጎት ማጣት ማለት ነው። ለምሳሌ በፊት መልካም ሰዎችን ያግዛል፣ ወይ ይጸልያል፣ ወይ መጽሐፍት ያነባል፣ ወይ ቤተክርስቲያን ላይ ሊያገለግል ይችላል፣ ወይ በጎ አድራጎት ላይ ሊሰራ ይችላል። አሁን ግን የለም፣ ፍላጎት የለውም፣ በቃ አቁሟል ማለት ነው። ያ ሲቆም እንግዲህ በረቂቁ ዓለም ጀስት መክሊቱ ሃይጃክ ተደርጓል ማለት ነው፣ ተጠልፏል። ምክንያቱም ባንክ ይጠለፋል፣ ኢንተርኔት ይጠለፋል ብለን አውርተናል። ባንክና ኢንተርኔት ፊዚካል ዓለም ናቸው፣ የሚታዩ ዓለም ናቸው። የሚታየው ዓለም ላይ እንደዛ አይነት ዕውቀቶች ከመጡ ባንክና ኢንተርኔት ጀስት ቁሳዊ ዓለም ናቸው፣ ስጋዊ ዓለም ናቸው፣ ነገ የሚጠፉ ናቸው፣ ዘላለማዊም አይደሉም። ሶ እነዚህ ላይ ብዙ የሃይጃኪንግ የመጥለፍ ስራ ከተሰራ ረቂቁ ዓለም ላይ ምን አይነት ስራዎች ይካሄዱ? ባይዘው ረቂቁ ዓለም ላይ ምን አይነት የጠለፋ ስራዎች ይካሄዱ? ሶ አንዳንድ ሰው እኔ እንዴት ነው የራሴ እኔ በእግዚአብሔር ነው ማምነው፣ በቃ እንዴት ነው የኔን ሊወስድ የሚችለው? አዎ ግን ጀስት በእግዚአብሔር አምነ ኡራህን ወይም የብርሃን ጋሻን በጣም አዳብረ ከሆነ 3 ሜትር የሚዘረጋውን የብርሃን ጋሻን አስተካክለ ከሆነ የስ አትሰረቅም። ምክንያቱም ኡራ ስለማይበሳ። ኡራ ማለት የብርሃን ጋሻ ማለት ነፍስ የምታመነጨው የብርሃን ኃይል ስለሆነ ራሷን ለመከላከል የምትዘረጋው ሰይፍ ስለሆነ መከላከያ ጋሻ ስለሆነ ያን አጠንክረ ከሆነ አዎ አይወሰድም። ትክክል ነው። በቃ በዚህ ላምነህ ይችላል። ነገር ግን እንዳሳማ ተኝተ ወይ አትጸልይ ወይ ቤተክርስቲያን አጠን ወይ መልካም ስራ አሰራ ደስት እንዳሳማ ተኝቶ ግን እኔ እግዚአብሔርን አምናለሁ እንዴት መክሊቴ ይወሰዳል ልትል ግን አትችልም። ምክንያቱም ነፍስህ ስጋ ሁሌ ቻርጅ ይሆናል። በቀን 4 ትበላለህ። በቀን 4 እየበላ ስጋን ቻርጅ እያደረግ ነፍስን ምንም ቻርጅ ሳታረጋት እንዴት ቻርጅ ሳታረጋት እንዴት ትኖራለች? አትኖርም። ምክንያቱም ምግብ አላት እኮ፣ እሷም ነዳጅ አላት እኮ፣ የምትወስደው ነዳጅ አለ። ያን ነዳጅ ስትሰጣት እኮ ነው ባይዘወይ አንተን የምትከላከለው። በዛ ስታንዳርድ ነው ማሰብ ያለብን። ስለዚህ ቀደም ሲል የነበሩ የበጎ ስራዎችን ፍላጎት ስናጣ ጀስት የሆነ ሃይጃኪንግ ተሰርቷል ማለት ነው። ወደ ራስ መመለስ ያስፈልጋል የሚባለው ለዛ። ሌላኛው የሰዎችን ስኬት ሲያይ በቅናትና በቁጭት መሞላት ማለት ነው። ሰዎች ጓደኞቻችንና ሌሎች አካላት ስኬታማ ሆነው ሲያዩ ወይም ስናይ በቅናትና በቁጭት ምናይ ከሆነ ቁጭት የሚመጣ ከሆነ ቅናት የሚመጣ ከሆነ ችግር አለ ማለት ነው። አንዱ ምልክት ነው ይሄ ራሳችን መመርመር ያስፈልጋል። ለምንድን ነው የምቆጣው? ለምንድን ነው ደስ ቁጭት የመጣው እኔ ጋር? ለምን የሆነ ነገር ነበረ ማለት እኮ የሆነ ነገር ነበረ ጀስት ያን ባለመስራቴ አሁን ባለማግኘቴ ወይ በማጣቴ ኦሬዲ ቁጭት መጥቷል ማለት። ሌላኛው ቅናት ነው። እንግዲህ ሌላ ሰው ሊቀና ይችላል። ጀስት ጓደኞቻችን በስኬት ላይ በሆኑበት ምክንያት እኛ ቅናት መንፈስ ከመጣ there is a problem ችግር አለ። ለምን ህይወት አንዳንዴ በረቂቁ ዓለም ለምሳሌ የምታውቀው ሰው ሎተሪ ደረሰው እኮ ሚል ወሬ አንተ ጋር ጆሮ ጋር ሲመጣ ያንን የምትቀበለው በምን አንግል ነው? በቅንነት ነው? በመንፈሳዊ ፍሬ በሚባሉት ነው የምትቀበለው? በበጎ ሐሳቢነት ነው ወይስ እሱ ማን ሆኖ ነው ሎተሪ የደረሰው ብለህ በመጥፎ ጎኑ በስጋዊ አይን በስጋዊ ስሌቶች ነው የተቀበልከው? አንዳንዴ ህይወት በረቂቁ ዓለም እንደዚህ አይነት መልእክቶች ሲመጡ አይ እንኳን ያደርግለት እግዚአብሔር እንኳን ረዳው ብለህ ስትቀበለውና እሱ ማን ሆኖ ነው እንዴት እሱ እንደዛ ሊደርሰው ይችላል ብለህ ስትቀበለው ሁለቱ ዲፈረንስ አለው፣ ልዩነት አለው። ለምን ህይወት በራሷ እየነገረች ነው። ይህንን በበጎ በመንፈስ ፍሬዎች ከተቀበልከው ነገ አንተ ተረኛ ነህ እያለች ነው። በስጋ ፍሬዎች ከተቀበልከው ደግሞ ካንተ
ደስ ካንተ እየተወሰደ ነው። አንዳንድ ሰው አለ አሁን ለምሳሌ ይህንን በበጎ አያም በመንፈስ ፍሬዎች አይቀበሉም። በመጥፎ የሚቀበለው አለ በስጋዊ እይታ። እና አንዳንዴ ስኬትና ቁጭት ማለት ያ ነው። ሌላኛው ለጸሎትና ለመንፈሳዊ ህይወት ያለው ጉልበት መዛል ማለት መዛል። ጸሎት ደስ ብዙ ሰዎች ይላሉ ለጸሎት ስነሳ ደስ እንቅልፍ የሚመጣ መድከም፣ መጫጫን ከባድ ነው። ጸሎት እኮ ከባድ ነው። ባይዘው ለመጸለይ እኮ ከባድ ነው በጣም። አንዳንዴ ቀላል አድርገን አንየው፣ ብዙ ጊዜ ስላወራንበት ብዬ ነው። እና ከባዱን ነገር ደግሞ ከባድ ነገር ነው ብለህ እዘህ እንደ ቀላል ሳይሆን ጀስት ትልቅ ነገር እዘህ ትልቅ ነገር እንደምታገኝ በኋላ ግን እየጸዳ እያጠቃ ስትሄድ እየቀለለ መሄድ ኃይል ነው ጸሎት ማለት። አንዴ ደግሞ የምታመጣው ነገር አይደለም፣ በአንዴ ለውጥ የሚመጣ ነገርም አይደለም። ጸሎት አለ። ለመንፈሳዊ ህይወት ደግሞ ጉልበት ታጣለህ። በቃ ለምሳሌ ደስ ገንዘብ አስራት መክፈል ስትፈልግ በቃ እጄን ይዛል። መላክም ደስ ልትከፍል አስበህ እጄ ይያዛል። ልታግዝ አስበህ እጄ ይያዛል። መጸለይ ፈልጋ አትችልም። ሁሉ ነገር ይታሰራል ማለት ነው። ይሄ ነገር ሲሆን እንግዲህ መክሊትህን እንዳታቅ የተያዘ ሰንሰለት አለ ማለት ያ ማለት ምልክት ነው ማለት ነው። ለምን መክሊትን እንዳታቅ ይሄ ሰንሰለት ሲበጠስ ነው መክሊት የምታቀው። ስለዚህ ለነዚህ መንፈሳዊ ፍሬዎች ዝቅ ካልክ ችግር አለ። ምክንያቱም ይህ ዝቅተኛ የሆኑ የስጋ ንዝረቶች ስለሆኑ ማለት ነው። ሌላኛው በአካላዊ ጤንነት ላይ የሚታዩ የእንግዳ የሆኑ ህመሞች በስጋዊ ማለት ነው። በስጋዊ ለምሳሌ መዛል፣ ጉልበት ማጣት፣ መታመም ስጋችን መታመም ህመም ይበዛበታል። ምክንያቱም እንግዲህ ስጋ ሲታመም ነፍስም አብራ ስለምትጨነቅ ነው። አውራ ጣቴ ቢታመም ወይም እግሬ ሾህ ቢወጋኝ ጆሮዬ አይታመምም ማለት አይደለም። ጭንቅላቴ አይታመምም ማለት አይደለም። እኛ ስንሰራ ሁሉ አንዷ አካል ስትታመም ሌላ ሁሉ አብሮ ይታመማል። ስለዚህ ልክ እንደዛ ሁሉ ስጋዊ ህመም ሲመጣ የስጋዊ ጤንነት ስናጣ ነፍስ በዛ በኩል ብዙ ኢነርጂዎችን ትወስዳለች። ለምሳሌ ዝም ብላችሁ እስኪ ተመልከቱ። አሁን ጾም ላይ ስትሆኑ መዛል መነቃቃቱ የሚባለው ከፍተኛ ነው። ጾማችሁ ቆይታችሁ ግን ምግብ እንደበላችሁ ይከብዳችኋል። እንቅልፍ ይላችኋል። ብዙ ጊዜ ተመልክታችሁ ከሆነ ለምን ይመስላችኋል? ያ ሚስጥሩ ምንድነው? ለምሳሌ ጾም ላይ ቆይተን ጾም እንግዲህ በጾም ሰዓት ነፍስ የራሷን ባትሪ ቻርጅ እያደረገች ነበር። ነፍስ ስትጠነክር ደግሞ የራሷን ባትሪ ስትወስድ ስጋ ማጽናት ትችላለች፣ መሸከም ትችላለች፣ መቆጣጠር ትችላለች። ነገር ግን በምግብ ከበላም በኋላ የሚደክመን ወይም ድካሙ የሚመጣው እንቅልፉ የሚመጣው ምግብ በራሱ ምንድነው? መረጃ ነው። ያ ማለት ኃይል አለው፣ መረጃ ይዟል። ያ ምግብ ወደ ውስጥ ሲገባ ነፍስ ያንን ምግብ ፕሮሰስ ለማድረግ ምን ትወስዳለች? ጉልበት ትወስዳለች። የሰውነት ሙሉ ኃይላችን ምግቡን ፕሮሰስ ለማድረግ ወይም ደግሞ አብላልቶ ወደሚከተለው ወይም ወደሚመለከተው አካል ለመውሰድ ብዙ ኢነርጂ ይፈጃል፣ ብዙ ነገር ይወስዳል። ሙሉ ትኩረታ እንግዲህ የነፍስ ሙሉ ትኩረት ከስጋዊ ማንነት ጋር ሙሉ ትኩረቷ ያንን የበላነውን እህል ወደሚመለከተው ለመበተን ምን ትወስዳለች? ጉልበት ትወስዳለች፣ ጊዜ ትወስዳለች፣ ኃይል ትወስዳለች። በዛ ምክንያት እንግዲህ ስጋ ምን ይሆናል? ማን ነው የነፍስ ኃይል ምን ይዝላል። የነፍስ ኃይል ሲዝል ስጋ ደስ እንቅልፍ፣ ድካም ይመጣል። ለምሳሌ ይሄንን እኮ ለምሳሌ የተኛን ሰው ተመልክታችሁ ሬሳ ምን ያህል እንደሚከብድ ታውቃላችኋል? ሬሳ ከባድ ነው። አሁን አንድ ሰው ዝም ብላችሁ ብታነሱትና ከሞተ በኋላ ብታነሱት ወይም ደግሞ የተኛ ሰውና ደስ እየኖረ ያለ ሰውን ብታነሱት ሰው ሲተኛውን ስታነሱት ህፃናት አሁን ሲተኙ ስታነሷቸው ምን ያህል ከባድ እንደሆነ ታውቃላችኋል? ያ ማለት ኦልሬዲ አሁን ያ ስጋ ነው ማለት ስጋ ነፍስ መሸከም ስለምትችል ነው፣ ማጽናት ስለምትችል ስለሚያሳየን ነፍስ ስትነቃ ስጋን ታቀለዋለች ማለት ነው። ጀስት ትሸከመዋለች፣ ታቀነዋለች፣ ታጸደዋለች። ለምን? ኃይል ስላላት ማለት ነው። ስልጣኑም ተሰጧታል። ስለዚህ ስጋዊ ጤንነት የሚባለው
ሲመጣ እንግዲህ ችግር አለ ነው። ሌላኛው እድሎችና በሮች ሁሉ በፊቱ ዝግ ሲሆኑ ማለት ነው። እድል አለ፣ በር አለ፣ ግን ያን ነገር ለማስፈጸም ስትሄዱ ጀስት ክሎዝድ ይሆናል። በቃ ይዘጋል ማለት ነው መስመሩ። የመጨረሻ ላይ ጀስት ደርሳችሁበት ልጨብጡት ስትፈልጉ ያ ነገር ከናንተ ይወሰዳል። ብዙ ነገር ለፍታችሁበታል፣ ብዙ ነገር አድርጋችሁበታል። ነገር ግን ዛሬማ ልጨብጠው ነው በቃ እኮ ነገ እኮ እንደዚህ ሊሳካልኝ ነው ብላችሁ ሂዳችሁ በሩ ጋር ስትደርሱ ይዘጋል ያ ነገር በቃ። ስለዚህ እድሎችና በሮች ከተዘጉ አሁንም ይህ የመክሊት ጋር ተያይዞ መክሊት መሰረቁን፣ መወሰዱን፣ መዘጋቱን የሚያሳይ ምልክት ነው ማለት ነው። ይሄ ባይዘው ብዙ ሰዎችን ያጠቋቸዋል። ብዙ ጊዜ የተጠቁ ናቸው በዚህ ጉዳይ ማለት ነው። ብዙ ይለፋሉ ያን ነገር ለማሳካት ጀስት ግን ሊጨብጡት መንገድ እዛው ላይ ሲሄዱ የለም በቃ ይበተናል፣ አያገኙትም። ስለዚህ ይሄኛው እንግዲህ የጨለማው ኃይል ጠላት ምን ያህል እየወሰደብን እየመጠጠብን እንደጋረደን ለማሳየት ያለበት ሁኔታ አለ። ብዙ ሰዎች እንዲያውም ብዙ ጊዜ እንዲያው አትናገሩ ይባላል። አሁን ለምሳሌ ሐሳባችሁን እቅዳችሁን አትናገሩ ይባላል። ለምን? ኦልሬዲ ሰይጣን የሰውን ልብ ማወቅ አይችልም። ጀስት ግን በምንናገርበት ጊዜ ግን ያውቃል እቅዳችን። አባቶች እንደዛ አይናገሩ። ያን ነገር ጀስት ስንጨብጠው ብቻ መናገር ነው ያለብን። ስንጨብጠው ግን ቀድመን በሰው አወራን ማለት ጀስት ፈተና በኔ በኩል ና ማለት ነው፣ መክፈት ማለት ነው። በምናወራበት ሰዓት እነዚህ የጨለማ ኃይሎች ይሰማሉ፣ ያንን መረጃ ያውቃሉ። ቀጥታ ሄደው አንተ ጋር ያን ነገር ዘግተው ይጠብቀዋል ማለት ነው። ከዛ በኋላ አንተ ታማርራለህ፣ ተስፋ ትቆርጣለህ፣ እግዚአብሔር ላይ ታመጻለህ። ይሄ በረቂቁ ዓለም የሚካሄድ ነገር ነው። ስለዚህ እነዚህ እድሎችና በሮች ሲዘጉ የመክሊት ጋር የተያያዘ ነገር አለ ማለት ነው። ሌላኛው የመፍጠር ወይም ክሬቲቪቲ ኃይል ተሟጦ ማለቁ ማለት ነው። በጣም ብቁ የሆኑ የመፍጠር አቅም ያላቸው በህፃንነታቸው ደስ ትልቅ ጉልበት ያላቸው በኋላ ግን አሁን የዛጉ አቅማቸው የሌለ የተሟጠጠ ሰዎች ወይም ምልክት ሲያሳዩ እንግዲህ ይህ ከመክሊት ጋር ይገናኛል ማለት ነው። በጣም የምታደንቋቸው ብዙ ክሬቲቪቲ ያላቸው ሰዎች አሁን ጀስት ተሟጠው ተቀምጠው ያለው አሉ። ለምሳሌ አሁን በጣም በዲጂታሉ ዓለም ዘመናዊ ነው መጥቷል። ሚዲያ ላይ ለምሳሌ ህፃናትን ገና ከህፃንነታቸው ቆርጦ ለመጣል ሚዲያ ላይ ያቀርቧቸዋል። ፈጣን የሆኑ ጂነስ የሆኑ ጎበዝ የተባሉትን ሚዲያ ላይ ያቀርቧቸዋል። ከዛ በኋላ እነዛ ህፃናት ባንዴ ይበላሉ። ባንዴ ኃይላቸው ይወሰዳል፣ መክሊታቸው ይወሰዳል፣ ይሟጠጣል። ከዛ በኋላ ጀስት በቃ ተሟጦ ይቀመጣሉ ማለት ነው። ማሽን ነው የሚሆኑት። ለዛ ነው ብዙ ጊዜ ሶሻል ሚዲያ ላይ ፎቶአቸውን አትልቀቁ የሚባለው። ሶሻል ሚዲያ ላይ የህፃናትን ፎቶ የራሳችሁን ሰክሬት የያዘ ፎቶ አትልቀቁ። ምክንያቱም there is evil a ዲጂታል ቡዳ የሚባል አለ። ዲጂታል ቡዳ ባህላዊ ቡዳ አለ፣ ዲጂታል ቡዳ አለ። ፎቶ በምንለጥፍበት ሰዓት ለምሳሌ በጣም እስቲ በሶሻል ሚዲያ ወይም ቴሌቪዥን ላይ ወይም ሚዲያ ላይ ወጣው የተጋቡ በጣም ፍቅር ያላቸው ሰዎች ተመልከቱ። ይዘልቃሉ፣ ተጋብተው ይቀጥላሉ። ደስ ከሆነ ወር በኋላ ጀስት ይፋታሉ። በቃ አሁን 2030 አጀንዳ 2030 የሚባለው የኢቢኤስ ቴሌቪዥን ላይ የሚያቀርቧቸውን ወጣቶች ተመልከቱ። የተለያዩ ሚዲያዎች ላይ ትላልቅ ሰዎች ፍቅር የነበሩ ሰዎች ለ30 ዓመት ለ20 ዓመት ፍቅር የነበሩ ሰዎች ሚዲያ ላይ ይቀርባሉ። ሚዲያ ከቀረቡ በኋላ ከወር በኋላ የለም ትዳራቸው፣ ፍቅሩ የለም፣ በቃ ተሟጧል፣ ይወሰዳል። ምክንያቱም ያንን ሚዲያ ያንን ፎቶ የሚያዩ በጎ አይን ያለው አለ፣ መጥፎ አይን ያለው አለ፣ የሚሰልብ አይን ያለው አለ፣ ምቀኛ አይን አለ። ምክንያቱም የሰው አይን ከባድ ነው። ያ ሁሉ በሚያርፍበት ሰዓት እነዚህ ኃይሎች ይሟጠጣሉ፣ ይወሰዳሉ። እና ስኬታችሁን ወደ ሶሻል ሚዲያ አታውጡ የሚባለው ለዛ ነው። ምክንያቱም አሁን ጀስት ዘመናዊ ሆኖ ስለመጣ ቀይ ግዥት ሆኖ ማለት ነው። ይህ ሚዲያው በተለይ ቀይ ግዥት ነው። አሁን የዲጂታል ቀይ ግዥት የሚባለው ስለመጣ ማለት ነው። አናውቀውም። ቴክኖሎጂ ነው የሚመስለን፣ እድገት ነው የሚመስለን፣ ግን ብዙ ነገር እያጠቃን እየበላን ነው ያለው። እንግዲህ በህፃንነቱ የመፍጠር ኃይል ያለው ግን አሁን ተሟጦ ዝም ብሎ ማሽን ሆኖ የተቀመጠ ጉዝ ሆኖ የተቀመጠ ሰው አለ።
ያ ሁሉ የህፃንነት ኃይል የት ሄደ ብሎ የሚጠይቅ ማለት ነው። ይህ ነው እንግዲህ ጠቅለል ስናረገው እንግዲህ ይህ ችግር ምልክቶችን ጠቅለል ስናረገው መክሊት የተወሰደ ሰው እንደ ንፋስ የጠፋበት መርከብ በባህር ላይ ይዋልላል። መዋለል አራቱንም ዳይሬክሽን ይሄዳል። አሁን ለምሳሌ ውሃ ላይ አንዲት ቅጠል ብጥሉ ቅጠሏ ወደ የት ነው የምትሄደው? ውሃው ወደ መታት ነው የምትሄደው። ወደ አንድ ዳይሬክሽን አትሄድም። ቅጠሏ የምትሄደው ውሃው ወደ ማዕበል ወዳለበት ነው የምትሄደው። ሶ እንደዚህ አይነት ነገር ለምሳሌ አንድ ነገር ሲነግሩት አሃ ይሄ ነገር አሪፍ ሳይሆን አይቀርም ይልና ይሞክራል፣ ደግሞ ይወድቃል። ደግሞ አንዱ ሲለው ይሄ ነው አሃ ይሄ ሳይሆን አይቀርም ይልና ይሞክራል፣ ይወድቃል። ዝም ብሎ አራቱም ዳይሬክሽን ውሃ ላይ እንደወደቀች ቅጠል ዝም ብሎ በዛም በዝም ይዋልል ማለት ነው። የባዘነ ትውልድ አንድ ታዋቂ የነበረ ጥበብ በድንገተኛ ድንዛዜ ውስጥ ገብቶ ማንነቱን ሲረሳ ማለት ነው። ማንነቱን ሲረሳ። ስለዚህ እነዚህ ምንድነው ጀስት በጣም ኃይለኛ ምልክቶች ብለን ምን ገልጻቸውና ምናስቀምጣቸው ናቸው ማለት ነው። እንነርሳ አሁን ሁሉም የሰው ልጅ መክሊቱን ቢጠቀም በዓለም ላይ ምን ይፈጠር ነበር የምትለዋ እንያት እስኪ። እና አሁን እንግዲህ በዓለም ላይ ወደ 8.5 ቢሊዮን አፕሮች ቱ 9 ቢሊዮን ህዝብ አለ ነው የሚባለው። እንግዲህ ይሄ ህዝብ የተሰጠው ነው። ምክንያቱም እግዚአብሔር እንግዲህ ያለ መክሊት አይልክም፣ ወደ ሰው ልጅ ላይ ወደ ምድር ላይ አይልክም እንደምታውቁት ማለት ነው። ሰው መንፈስ አንድ ነው፣ ስጦታው ልዩ ልዩ ነው እንደሚባለው ስጦታችን ብዙ ነው፣ ልዩ ልዩ ነው። የሚሰጠን ግን አንድ ነው፣ ምንጩ አንድ ነው። ግን ይህ ሁሉ ሰው እንደው መክሊቱን ቢጠቀም ምን ይሆን ምን ይፈጠር ነው ብለን ስናስብ እንግዲህ ድህነትና ችግር ከምድረ ገጽ ላይ ፈጽሞ ይጠፋ ነበር። አሁን እያንዳንዱ የዓለም ህዝብ መክሊቱን ቢጠቀም ድህነት የሚባለውን አናይም፣ ችግር ከምድር ገጽ ይጠፋል። ሶ መክሊት ደግሞ ሲሰጥ 5-3-1 የሆነበት ምክንያት አንዱ በአንዱ እንዲደጋገፍ ነው። ለምሳሌ 5 ብቻ ቢሰጥ ኑሮ ትዕቢት፣ ክፋት፣ አጠቃላይ ብዙ ነገሮች ይኖራሉ። ነገር ግን 3 ያደረገው 3 ከ5ቱ እንዲጠቀም 5ቱ ከአንዱ እንዲጠቀም ለማድረግ ነው። እንግዲህ ይሄ ሚዛናዊ የሆነ እንደ አቅማችን የተሰጠን ነው ማለት ነው። ሌላ ጦርነት፣ ግጭት፣ በሰላምና በፍቅር መኖር የሚባለው ነገር አሁን የምናየው የዚህ ወጣ ገባ ያለ በጣም ከባድ የሆነ ኑሮ አይኖርም። የሰው ልጅ ባይዘው ጦርነትም አይኖርም፣ ግጭትም አይኖርም። ብዙ ነገሮችን መክሊቱን በመጠቀም ችግሮቹን እየፈታ ይኖር ነበር። ሌላኛው የሰው ልጅ ንቃተ ህሊና ወደ ፍጹምነት ይሸጋገራል። እንግዲህ ባይዘው ያ ስልጣን ተሰጥቶናል እኮ እኛ ስላልተጠቀምንበት በአግባቡ ስላላወቀን ነው እንጂ ይሄ ሁሉ ተሰጥቶናል። ባይዘው ተሰጥቶናል። ሶ ንቃተ ህሊናችን ወደ ፍጹምነት ይሸጋገር ነበር። ዓለም ወደ ቀደመዋ ገናናነት ትመለሳለች። ምክንያቱም አሁን የሳይሙሌሽን ቲዎሪ ወይም የውሸቱ ዓለም ላይ ብለን የምንኖርበት ዓለም ደስ በእነዚህ አርከኖች የተገነባ የሰው ልጅ ማያቀው ተዳፍኖበት ድንዛዜ ውስጥ ሆኖ እየኖረበት ያለው ዓለም አይፈጠርም። ንቃተ ህሊናው ከፍ ስለሚል ወደ ፍጹምነት እልቆቢስ ስለሚገባ ያንን ነገር ገንብቶ ደስ ዓለም ወደ ቀደመ ክብሯ ትመልሳ የሰው ልጅ ታገለግላለች ማለት ነው። ሌላኛው የጨለማው ኃይልና ይፈራረሳል። ይህ ጀስት የጨለማ ኃይል የሚባል የጠላት ኃይል የሚባል ነገር አይኖርም። ሰው ምንድነው ያደረገው? መጀመሪያ ላይ ሙሉ የሰው ልጅ ዕውቀት ጥበብ ሰረቀ። ከሰረቀ በኋላ እንግዲህ በብዙ ማህተም ዘጋ፣ ቆለፈ። ከዛ በኋላ ያንን ደግሞ በግልብጦሽ ኢነርጂ ወይም በግልብጦሽ አሰራር በሚባል አንድን ነገር ፈቶ በመገጣጠም ማለት ነው። ለምሳሌ ሰውን ሮቦትን ሲሰራ ወይም ሮቦቲክስ ሲሰራ ሰውን መጀመሪያ ጀስት ምን አደረገው? በታተነ ብትንትን አድርጎ እግዚአብሔር የሥላሴን ሰው ብትንትን አድርጎ ካጠና በኋላ ኦን ዘ ሪቨርስ ጀስት በዛ አሰራር ማንን ይሰራል ማለት ሮቦት የትኛውንም ቴክኖሎጂ ብትመለከቱ የተሰራበት ሚስጥር የእግዚአብሔርን ፍጥረት በትኖ በመስራት ነው። በኦፖዚት ዳይሬክሽን ሪቨርስ ኢንጂነሪንግ ወይም ኢንቨርዥን ይሉታል እነሱ። ሶ እንግዲህ ሰው ሲነቃ በዚህ መልክ መሆን አይችልም ነበር። ሶ መጀመሪያ ግን ጀስት ዕውቀቱ ጥበቡ ምኑ ተወሰደ፣ ድንዛዜ ዓለም ውስጥ ገባ። ከዛ በኋላ እነሱ ያን ነገር እየሰሩ የሰው ልጅ ምን ይፈልጋል በሚለው በፍላጎቱ ከሄዱ በኋላ
ለዛ ፍላጎቱ የሚመጥንለት አርቲፊሻል የሆነ ነገር እያቀረቡለት እየደነዘዘ ሄደ ማለት ነው። እያንዳንዱ ሰው በሙላትና በደስታ ይኖር ነበር። ትህትና፣ እውነት እንደ ውሃ ይፈስ ነበር። ሞትና በሽታ ይሸነፋሉ። እንግዲህ ብዙ ነገሮች እኛ ጋር ይኖራሉ ማለት ነው እና የሰው ልጅ ደስ ወደ ፈጣሪው እግዚአብሔር ጋር ተገናኝቶ በምድርም ይኖር ነበር ማለት ነው እና ብዙ ነገር ተሰርቶብናል። ይሄ ነው ለዛሬው። ይብቃን። በዙ እግዚአብሔር ይስጥልን።